እኔ ያለሁበት ቦታ ስለማይመችኝ አንድ ጥያቄ ነበረኝ ጠይቄ ለመውረድ ፈልጌ ነው። እሺ አይ ጥያቄ ነበር ሀብቴ። አንድ ጥያቄ ነበረኝ ጠይቄ ለመውረድ ነበር ስላልተመቸኝ ነው ያለሁበት ቦታ። ጥያቄ ነበር። አይ አንደኛ ለተኛም ስለሆነ ብዬ ነው። ጥያቄ ተቀበለኛል? ጥያቄ ምንድነው? እየሰማህ ነው? ጠይቅ። ቁርአን ያለ ቃል ነው ትላላችሁ። ያለ ቃል ማለት ሰው የጻፈው ነው ከላይ የወረደ ነው? እንዴት ነው? አንደኛ ጥያቄ። እሺ አዳምጥ። ለምንሰለህ ቁርአን ያለ ቃል ነው። አንድ ቤት አድርጋው ይረብሻል። ኤርፎን ካደረግከው በቃ ማለት። እሺ ቁርአን ያላህ ቃል ነው ወይ? ያው ቁርአን የአምላካችን የአላህ ሱብሓነሁ ወተዓላ ቃል ነው። እንዴት ነው? ከላይ ነው የወረደው ወይንስ ምድር ላይ ነው የተጻፈው የሚለውን እንመልከት። አምላክ አላህ ሱብሓነሁ ወተዓላ ቁርአንን በመልአኩ ጅብሪል አማካኝነት ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተጽፎ ሳይሆን የወረደው በቃል ነው ያወረደው። አምላክ አላህ ለጅብሪል ነገረው። ጅብሪል ለነብዩ ሰለላሁ ዐለይሂ ወሰለም መጥቶ አስተላለፈላቸው በልባቸው ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ለትውልዶቻቸው አስተማሩት። በዘመናቸው ለነበሩ ሷሃቦቻቸው አማኞች ጻፉ ብለው አዘዟቸው፣ እነርሱም ጻፉት። በዚህ ነው እንጂ ከሰማይ ተጽፎ ዱብ ያለ መጽሐፍ ምናምን አይደለም። ይህን ማስረጃ ልስጥህ። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ ከአላህ ተወረደ። ማን አወረደው? ታማኙ መንፈስ መልአኩ ጅብሪል አወረደው። በማን ላይ? ዐላ ቀልቢከ በአንተ ልብ ላይ። ለምን አሳወረደው? ሊተኩነ ሚነል ሙንዚሪን ከነቢያቶች እንድትሆን ዘንድ ብሎ ይነግራቸዋል። በሌላ ቦታ ላይ ኩል መን ካነ ዐዱወን ሊጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ይላል። ይህን ቁርአን በልብህ ላይ ጅብሪል አወረደው እያለ ይናገራል። በመንፈስ ቅዱስ ምሪት ነው የመጣው ቁርአን። ማስረጃ ቃለ ሱብሓነሁ ወተዓላ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ሊዩሰቢተ አለዚነ አመኑ ወሁደን ወቡሽራ ሊልሙስሊሚን እያለ ይናገራል። ይህን ቁርአን በእውነት ከጌታችሁ ዘንድ መንፈስ ቅዱስ አወረደው በላቸው እያለ ይናገራል። ስለዚህ ቁርአን የወረደው ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ በቃል ደረጃ ነው። ከዚያ ምድር ላይ ነብዩ ሰለላሁ ዐለይሂ ወሰለም ለትውልዶቻቸው ጻፉ ብሎ አዘዟቸው ጻፉት። ይህ ነው። ቁርአን 114 ምዕራፍ አለው። ከ114ቱ አንዱን ምዕራፍ የጻፈው ማን ነው? ማለት የጻፈው ሰው አይታወቅም። ሁሉንም የጻፉት ሰሃቦች ናቸው እያልኩኝ ነው። ለናሙናነት ያክል ስማቸው ልጠቅስልህ እችላለሁ። ሰሃቦች ናቸው። ግን ሰሃቦች ማለት አሁን ለምሳሌ ስም የላቸውም፣ አይታወቁም። አሁን ለምሳሌ አንድ ሰው የኬሌ ጽፎታል ምናምን የሚባል ነገር ይኖራል። ይታወቃሉ። ላንሳለህ ስማቸው። ኦኬ ደስ ይለኛል። ከተበቱል ወህይ የወህይ ጸሐፊዎች ለምሳሌ ለናሙናነት ያክል ዘይድ ብን ሳቢት። ይህን ሰው ነብዩ ሰለላሁ ዐለይሂ ወሰለም እየጠሩ ና ጻፍ ቁርአን ይሉታል። እርሱም እኔ ጽፍ ነበር ቁርአን ብሎ ቃል በቃል ይመሰክራል። ማስረጃ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኡድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን። ነብያችን ግን ሶሪ አንዴ ላቋርጥ። አንተ አሁን ለምታወራልኝ ነገር ማስረጃ አለ ወይስ አንተ ከራስህ ነው የምታወራው? ጥቅስ እየጠቀስክ ቢሆን ደስ ይለኛል። ከቁርአን ራሱ ከጻፉት ላይ እየጠቀስክ እንዲህ አይነት እንዲህ ቦታ ላይ ያለ ብትል ለምን ለሚሰማውም ሰው የሆነ ማስረጃ ነገር ይሆናል። ችግር የለውም። እያንዳንዱ ስናገር ጊዜ እየሰማኝ ከሆነ ማስረጃ እያተናገርኩ ነው። ከመጀመሪያው ጀምሮ የተናገርኩትን ማይፈልገህ ነው። ቁርአን እንዴት እንደመጣ በመላኩ ማለት ከቁርአን ላይ ቁርአን ከ114 ምዕራፍ የጻፈውን እያንዳንዱን 114 ምዕራፍ አለው አይደል? ቁርአን የጻፉትን አሁን ለምሳሌ ስሙን አንሳልኝ የጻፈ ስም የለውም ወይ ስትል ነበር። ያን ሰው ላነሳለህ ነው። ራሳቸው ነብዩ ሰለላሁ ዐለይሂ ወሰለም ዘይድን ጥሩት እንዳይጻፍ ያሉበትን ልክ እንዲሁ ደግሞ ዘይድ ራሱ እኔ ስጽፍ ነበር ስሰበስብ ነበር ቁርአንን ከእርሳቸው ስር ቁጭ ብዬ ብሎ የተናገረውን ላሳይ። ሄሎ እየሰማኸኝ ነው? ለሚገባ ደስ ይለኛል። ለአንተም ሰዎች እኮ ትምህርት ይሆናል። እሺ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንዲይዘው ብዬ እኮ ነው እኔም እንድሰማ ብዬ ነው እንዲይዘው ብዬ ነው ለማየት። አብሽር ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ቁርአን ሲወርድላቸው ጊዜ ቀጥታ የሚጠሩትና ጻፍ የሚሉትን አንድ ሱሐባ ስሙን ለናሙናነት ያክል ቅድም ዘይድ ብያለሁ። እኛውና እንግዲህ ወደ አማርኛ ቀይሬልሃለሁ። ጉግል ነው የቀየረው። አንዳንድ ቃላቶችን ራስህ አስተካክለህ ትረዳቸዋለህ። አረበኛውን ስለማትረዱት ማለት ነው። ወደ አማርኛ ቀይሬልሃለሁ።
ጥቅሱ ሲገለጥ ይላል ቁርአን ሲገለጥ የትኛው ጥቅስ የቁርአን ጥቅስ ለምሳሌ እነዚያ በቤታቸው የተቀመጡ አማኞች በአላህ መንገድ ከሚታገሉት ጋር እኩል አይደሉም የሚለው ሲወርድ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ዘይድን ጥሩልኝና ያው ዘይድ ስሙን አንደኛው ጸሐፊው ሊያዝ ከነምንጩ ሰጣለሁ። ያው ዘይድን ጥሩልኝና ታብሌቱን የቀለም ቅርፊቱን የትከሻ ምላጩን ወይንም የትከሻ ምላጩንና የቀለበት ቅርፊቱን ያምጣልኝ። እነዚህ መጻፊያዎች ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም መጻፊያ ቀለምና መጻፊያውን እቃ ያምጣ ካሉ በኋላ ከዚያም ጻፍ እያሉ ያዙት ነበር። ፈልየክቱብ ዐኒ አልቁርአን ከኔ ጻፍ እያሉ ያዙ ነበር፣ ስሙን እየጠሩ ከጸሐፊዎቻቸው መካከል አንደኛው ይህ ነው። እና ይሄን ምንጩን የታገኘዋለህ ከተባለ አንዴ እዚህ ጋር ላሳየህ። ቡኻሪ ላይ ታገኘዋለህ። ቡኻሪ 4990 ያው 4990 ቡኻሪ ላይ፣ ሙስሊም ላይ ደግሞ 1898። ከቁርአን እኮ ነው ያልኩህ ውሱዬ፣ ከይቅርታ ጋር ግን ከቁርአን ላይ ነው ያልኩህ። እሺ አንዴ ግን ደስ ይለኛል ከቁርአን ላይ አዳምጥሽ። ቁርአንና ሐዲስ ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ የሆነ ነው መልእክታቸው። ቁርአንና ሐዲስን ለየተን የምናቸው አይደሉም በሁክም ደረጃ። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአን ላይ ሲመሰክርላቸው ምን ይላል? ወማ የንጢቁ ዐኒል ሀዋ፣ ሙሐመድ ከራሱ አንዳችን አይናገርም። ኢን ሁወ ኢላ ወሕዩን ዩሃ፣ እርሱ የሚተላለፍለት ከእኔ ዘንድ የሚመጣለትን ራእይ ብቻ ነው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ኡቲቱል ቁርአን ወሚስለሁ መዐሁ፣ ቁርአንን ተሰጠሁኝ ከእርሱም ጋር የእርሱን አምሳያ አሉ። ሐዲስን ማለት ነው። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ተረክቱ ፊኩም ማ ኢን ተመሰክቱም ቢሂማ ለን ተضሉ በዕዲ ኪታበላህ ወሱነቲ አሉ። በመካከላችሁ ሁለት ነገራቶችን ጥዬላችሁ እሄዳለሁኝ፣ እነርሱን አጥብቃችሁ እስከያዛችሁም ድረስ አትጠሙም፣ እነርሱም ቁርአንና ሐዲስ ናቸው ብለው ተናገሩ። ሐሳን ብን ዓጥያ የሚባለው ሰሃባ ሲናገር ምን አለ? ካነ ጅብሪል የንዚሉ ዐለ ነቢይ ሰለላሁ ዐለይሂ ወሰለም ቢሱና ከማ የንዚሉ ቢልቁርአን፣ መልአኩ ጅብሪል ለነቢ ሰለላሁ ዐለይሂ ወሰለም ቁርአንን ሲያወርድላቸው እንደነበር ሁሉ ሐዲስንም ሲያወርድላቸው ነበር ብሎ ይናገራል። ሐዲስም የሚመጣው ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ እንጂ ምሪቱ ከራሳቸው አይደለም ማለት ነው። ይህን ይመስላል። ነቢያችን ሰለላሁ ዐለይሂ ወሰለም ቃል ሐዲስ ራሱ እንደሚመጣላቸው ይናገራል። ይሄ ነው። ኦኬ። ግን ቁርአን ነው ወረደ ተብሎ የሚታመኑ የአላህ ቃል ነው ተብሎ ሐዲስ አይታመንም፣ ቁርአን ነው። ግን ለጠየቅኩት ጥያቄ አሁን መልስ አላገኘውም። ብለግል አንተ ሰጠኝ ሊሆን ይችላል ያላገኘሁበት ምክንያት አሁን ምን አልኩኝ? ቁርአን ነው ወረደ። ሐዲስም ሐዲስ ወረደ ያልኩህ እኮ ነው። ሐዲስ ከአላህ ዘንድ የመጣ መልእክት ነው። አንዴ ስለ ቁርአንና ስለ ሐዲስ ላስረዳህ፣ አዳምጥ። ለአሁንም ልድገመው። እሺ አሁን የተናገርኩት ራሱ ከኔ ጋር አይደለም ማለት ነው። ልክ ቁርአን አትድገመው፣ እንድትደግመው ሳይሆን እሺ የጠየቅኩትን ጥያቄ ነው። እኔ ከተረዳሁ ምን እንዳልኩ ይድገመው እስኪ ከተረዳህ። ምንድነው አንተ ያልከው? ሐዲስም ቁርአንም ከአላህ ዘንድ የመጣ ነው አልከኝ፣ የወረደ ነው አልከኝ። ግን እኔ የፈለኩት ከቁርአኑን ከ114 ምዕራፍ ውስጥ አንዱን የጻፈው በቃ ከቁርአን ውስጥ ነው የጠየቅኩት እንጂ ከሐዲስ አይደለም። ሐዲስን እኔ መውረዱን አላውቅም፣ ቁርአንን ብቻ ነው መውረዱን አላውቅም። በላት አለ ካላወቅህ ካለማወቅህን እናሳውቅህ ብዬ ማስረጃ ብሰጥህ አልፈልግም አልክ። ምን እናድርግ ከዚህ በላይ? ሐዲስም ቁርአን ወረደ የሚባለው አይደለም። ሐዲስም ቁርአን ነው ሐዲስም ወርዷል። ሐዲስም ቁርአን ከአላህ ዘንድ ነው የመጣው፣ ከራሳቸው አይናገሩም እያለ ነው ቁርአን የሚናገር። ኦኬ እንደዛ ከሆነ ሐዲስም ቁርአንም ፍጡር አይደለም። አሁን ጥያቄው የቀየረ ነው። ፍጡር አይደለም ያለው ቃል እንደ ንግግር ነው። ፍጡር ነው ፍጡር አይደለም። ንግግር ፍጡር ነው ፈጣሪ አይባልም። ተለቀ ንግግር ፍጡር ነው ፈጣሪ አይባልም አይደለም እኮ። ስለዚህ አሁን ሐዲሱ ምንድነው? አሁን ፍጡር ነው ፍጡር ነው አይደለም ማለት ፍጡር ነው ወይስ ፈጣሪ ነው? ፍጡር ፈጣሪ አይባልም። ንግግር ባህሪ ነው። ምንድነው? እሺ ባህሪ ነው። ባህሪ ነው። صفة من صفات الله سبحانه وتعالى أنه يتكلم وكلامه እኮ ባህሪ የሚለውን ሻሳይ ያላ ማለት ቃሉን ባህሪ ነው የሚለውን ሻሳይ ተናጋሪ ነው አይደለም? አምላክ ተናጋሪ ነው። እኮ ተናጋሪ ለመሆኑ አይደለም ሳይሆን አሁን ባህሪ ነው የሚለውን ባህሪ ብሎ ማለት እሱ ነው። ዘለቀ ይኸውልህ አምላክ ይሰማል። ያ ለአንተ መስማትህ ማየትህ ምንድን ነው? ባህሪ ነው አይደለም? ባህሪ ነው። የሰው ልጅ የመናገሩ ባህሪ ነው። አምላክ አላህ ይናገራል፣ ይሰማል፣ ያያል። እነዚህ ሁሉ ሲፋ ባህሪ ይባላሉ። ይወታል አይደለ? ባህሪያቶቹ ናቸው እነዚህ። መስማት፣ አዎ ይሰማል። ያያል፣ አዎ ያያል። ይናገራል፣ አዎ ይናገራል። ይወታል አይደለ? መናገር ምንድነው ከተባለ ከእርሱ መገለጫዎቹ ማለት ነው። መገለጫ ወይንም ባህሪ ማለት ነው። አንድ አካል የሚገለጽበት ነገር ማለት ነው።
አንተ ለምሳሌ መገለጫና ባህሪ አለ። ምንድነው መገለጫ ትባል? የሰው ልጅ የመናገር መገለጫ አለው፣ ባህሪ አለው፣ የማየት ባህሪ አለው፣ የመስማት ባህሪ አለው ይባላል። አምላክም ልክ እንዲሁ ተናጋሪ ነው። ወከለመ አላሁ ሙሳ ተክሊማ ይላል። ሙሳን ማናገርን አናገርኩት ይላል። ይኸው የመናገር ባህሪ አለው። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረቡሁ ይላል። ሙሳ ከእኔ ጋር በሰጠሁት ቀጠሮ መሰረት ሊገናኝ በመጣ ጊዜ እኔ ጌታው አናገርኩት እያለ ይናገራል። ስለዚህ አምላክ ተናጋሪ ነው፣ የመናገር ባህሪ ያለው ተብሎ ይገለጻል። ይሄ ነው። በቃ እኔም አሁን ሰዓት የለኝም። በእርግጥ አንድ ጥያቄ ይቀረኛል። አንድ ጥያቄ በጠይቄ ቦታ ደስ ይለኛል። ኦኬ፣ በእኛ በእስልምና በእናንተ በእስልምናና በእኛ በክርስትና ያው ገነት ላይ አሁን እናንተ በእስልምና ገነት ላይ የምትፈልጉትን ታገኛላችሁ ይላል። ምግብ፣ መጠጥም፣ ሴትም ኦሬዲ በቃ የሚቀራችሁ ነገር የለም። ዓለም ላይ የምታገኘውን ነገር ሴቶች ራሱ ጡታቸው ጎጭ ጎጭ ያለ ምናምን ያልወደቀ የሚባል ነገር አለ። እንዴት ነው እሱ ነገር? እስኪ አስረዳኝ። እሺ በገነት ውስጥ ባልና ሚስት ነው ሰዎች ይኖራሉ። አንድ ነገር አስተውሉ፣ ቆም ብላችሁ። አንድ ነገር የተኮነነ ነገር ከሆነ በገነት ውስጥ አይገኝም። ያልተኮነነ ነገር ከሆነ ግን በገነት ውስጥ መገኘቱ ሊደንቃቸው አይገባም። ሊደንቃቸው የሚገባው ኃጢአት በገነት ውስጥ ይገኛል ተብሎ ቢገለጽ ነበር። ክፉ ነገር ለምሳሌ ሰውን ማማት ያለው ወይ በገነት ውስጥ ላይ የለም፣ ክፉ ነገር ነውና። መስረቅ አለ ወይ በገነት ውስጥ የለም፣ መስረቅ አለ በገነት ውስጥ ብትባሉ የዛኔ ጓብላችሁ ብትጠይቁ ትክክል ናችሁ። ሰው መግደል አለ ወይ? ለምሳሌ ገነት ውስጥ ሰው መግደል እፈልጋለሁ አለ ወይ? ላ የለም። አስካሪ መጠጥ እንደው መጠጣት እፈልጋለሁ አለ ወይ? ላ የለም፣ ክፉ ነገር ነውና። ይወጣል አይደል? ነገር ግን ባልና ሚስት ሆነው በትዳር አምላክ የፈቀደው ነገር በምድርም ላይ ያ ነገር ክፉ ነገር ነው ወይ ትዳር? ላ በፍጹም አይደለም። ይሄ ነገር በገነት ውስጥ አለ መባሉ የሚያስደንቅ ነገር አይደለም። ምክንያቱም ክፉ ነገር እስካልሆነ በገነት ውስጥ ክፉ ነገር የለም በፍጹም። እንደነገርኩህ ለምሳሌ ለናሙናነት ያክል። ነገር ግን ክፉ ያልሆነ ነገር እዛ መገኘቱ ሊደንቃቸው አይገባም። መብላት አለ ወይ በገነት ውስጥ? አለ፣ ችግር የለውም። መብላት ክፉ ነገር ነው ወይ? አይደለም። መጠጣት አለ ወይ በገነት ውስጥ? አዎ አለ። ነገር ግን አስካሪ ከሆነ ያ ነገር መጠጣት አይቻልም ብሎ ኢስላም ያረጋግጥልሃል። ወጣላ አይደል? አስካሪ መጠጦች በፍጹም ሊኖሩ አይችሉም እዛ። ስለዚህ እንደ ሃይማኖት አስቡ። አንዳንዴ ከሃይማኖት ወጣ በሉና ማለት ነው። እንደ ሃይማኖታቸው ስንሄድ ጊዜ አላህ አስረዳ። ይሄን ከኢስላም ያለውን አስረዳው። በገነት ውስጥ መብላትና መጠጣት ወይ ለመጋባት የለም ብለህ ነው አንተ የምታምነው አይደል? ሀብቴ ሜተን አንሳው። እስከ ስንት ሴት ነው ማግባት የምትችለው በገነት ውስጥ? ወደ እሱ እንመጣለን። አንዴ መጀመሪያውን እንጨርስ። በገነት ውስጥ ባልና ሚስት ሆነው መኖር አይቻልም ብለህ ነው አንተ የምታምነው አይደል? በእኔ እምነት ገነት ውስጥ ከባልና ሚስት ሆኜ ይኖራሉ ብዬ አላስበውም። ምክንያቱም ባልና ሚስት ሆኜ የሚጨርሰው ዓለማዊ ላይ ነው እንጂ ገነት ላይ ያንተ ነገር አልጠብቀውም። በጣም ጥሩ። አዳምና ሔዋን እግዚአብሔር በገነት ውስጥ እንዲኖሩ ሲያደርጋቸው ጊዜ ወንድምና እህት አድርጓቸው ነው ወይንስ ባልና ሚስት አድርጓቸው? ያላ መልስ አሎ። አዳምና ሔዋንን ሲፈጥር አዳምን ሔዋን ከአዳም አጥም ከጎኑ አጥም ሲያወጣት እንግዲህ ባልና ሚስት ሆናችሁ ትኖራላችሁ የሚል ነገር የለም በእኛ አስተምሮ። በገነት ውስጥ ሲኖሩ ባልና ሚስት ሆነው ነው እንዲኖሩ ያደረጋቸው እግዚአብሔር ወይንስ ወንድምና እህት ነው? ነው እኔ አሁን እሱን ለምሳሌ እኔ አሁን አንተ የምጠይቀኝ ጥያቄ ባልና ሚስት ሆነው ወይስ ምንድነው ሳይሆን አዳምን ሔዋንን ከአዳም ከጎኑ አጥም ታወጣት። ሰው ግን ገነት ውስጥ ባልና ሚስት ሆነው ሲኖሩ አልኖሩም። ኖረዋል። ማስረጃ ላሳይህ መጽሐፍ ቅዱስ ላይ ያው እቺ እየተቀነጫጨበች እናንተ ልትሆን ትችላለች። እኛ አስተምራለች ነው ማሳይህ። ባልና ሚስት ነበሩ ከገነት ሳይባረሩ በፊት እዛው ገነት ውስጥ ባልና ሚስት ሆነው ኖረዋል። ላሳየ ማስረጃ ትፈልጋለህ? ችግሩ እኮ ምንድነው መሰለህ? ችግሩ መሀሏን ቆርጠ ነው የምታሳይኝ። ከመጀመሪያው ጀምረህ ታሳይ ቆርጣ አድርገህ ስታሳይ አሁን የማያውቅ ሰው እውነት ይመስለዋል። ተቆርጣ ስትታይ ገና ሳላሳይህ ለምን በመናገሩ ላይ ትፈርዳለህ? መቼ አሳየው? ገና ላሳየህ እኮ አልፈረድኩም ነው ሊሆን ይችላል ነው እኮ እያልኩ እሱን አሳይሃለሁ። አንደኛ፣ ሁለተኛ በገነት ውስጥ መብላት መጠጣት የለም ብለዋል ይሄ ሰው። በጣም ጥሩ። አዳምና መብላት መጠጣት ማለት
አዳምና ሔዋን ከገነት አትብሉ የተባሉት አትብሉ ከዚህ ከበላችሁ የሞታችሁን ሞት ትሞታላችሁ አትብሉ የተባሉት ፍሬ አለ። አዳምና ሔዋን ከገነት የተባረሩት ምን አድርገው ነው? አትብሉ ከተባሉት ፍሬ በልተው፣ ነገር ግን ከሌሎቹ ብሉ ብሎ ፈቅዶላቸው ነበረ። ኤግዛክት ከዚህ ብሉ ከዚህ ግን ከማትበሉት ነገር የተከለከሉት ነገር አላችሁ ፈቅዷል እግዚአብሔር። ይሄ ነው የምፈልገው። ስለዚህ ክርስቲያኖች ከዚህ በኋላ መታችሁ ሙስሊሞች ፊት በገነት ውስጥ ባልና ሚስት ሆኖ መኖር አይቻልም እንዳትሉ፣ ባልና ሚስት ሆኖ እንዲኖሩ በገነት እግዚአብሔር ፈቅዷልና። ሁለተኛ በገነት ውስጥ እንዴት ይበላል እንዴት ይጠጣል እንዳትሉ፣ ምክንያቱም እግዚአብሔር ከዚህ ብሉ ከዚህ እንዳትበሉ ብሎ በገነት ውስጥ እንዲበሉ ፈቅዶላቸዋል ማለት ነው። ይሄ ነው የምፈልገው። አሁን ማስረጃ ላሳየህ። እሺ ላስነበብህ። በገነት ውስጥ ሳይባረሩ በፊት ወደ ምድር በገነት ውስጥ ባልና ሚስት ላይ ይኖሩ ነበር። ላሳይ ተኮ ከጎግል አይደለም ከገዛ መጽሐፍ ቅዱስ ማለት አሁን በእኔ አንተ አለይኩም ሰላም እሺ ወንድሜ ገብቷል እያለች ነው። የገባለች ካለ አንድ ቁጥር ጻፍ። እሺ እሺ አንድ ብዙ ጊዜ ተናግሬያለሁ። ለማንኛውም ይሄ መማማሪያ ቦታ ነው። እርዳታ ምናምን የምትፈልጉ ሰዎች በውስጥ መታችሁ አጽፉ፣ ደስ ይለኛል። ወይም ደግሞ እዚህ ገብታችሁ እንደዚህ እናድርግ ካለ በጣም ብዙ የተቸገረ ህዝብ አለ ኢትዮጵያ ላይ። ዛሬ ለአንዱ ከተጠየቀ ነገም አንዱ ይመጣና እርዳታ ፈልጋለሁ ብሎ ይጽፋል። እኔ ደግሞ በጣም ሸሚዜ ሰው ነኝ ልንገራችሁ። ገብታችኋል አይደል? አይ እንደይ በየመከሰት አልወድም፣ ግን የትምህርት ቦታና የእርዳታ ቦታዎች ብትመርጡ በጣም የተሻለ ይመስለኛል። ለማንኛውም ከላይ ያለው ልጅ መሰለኝ ተቸግሬያለሁኝ፣ ታምሜያለሁኝ፣ መታከም ፈልጋለሁኝ ብሎ ቱም ስትደውል ስትጽፍ ነበር ብዙ ጊዜ። መርዳት የምትችሉ ሰዎች ካላችሁ ትረዱታላችሁ። ቪዲዮን ክፈተው ወንድማችን፣ አሳይ። ሌላ ታውራ እንኳን ያሳያቸዋለሁ ክርስቲያኖች። እሺ አንድ ቪዲዮን ክፈተው። እሺ 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 በገነት ውስጥ መብላት እንዳለ እግዚአብሔር መብላትን እንደፈቀደ ላሳያችሁ ማስረጃ ያውና ኦሪት ዘፍጥረት ምዕራፍ 2 ቁጥር 16 እግዚአብሔርም አምላክ ሰውን እንዲህ ብሎ አዘዘው። ምን አለው? ከገነት ዛፍ ሁሉ ትበላለህ፣ ያ ሰላም፣ ነገር ግን መልካምና ክፉን ከሚያስታውቅ ዛፍ አትብላ፣ ከእርሱ በበላህ ቀን ሞትን ትሞታለህ አለው። ስለዚህ በገነት ዛፍ ውስጥ እንደፈለክ ብላ ብሎታል። ነገር ግን እቺን ዛፍ እንዳትበላ ብሎ ሌላ ይከለክለዋል። ስለዚህ በገነት ውስጥ መብላት እንዳለ መጽሐፍ ቅዱስ ተናግሯል ማለት ነው። ከዛች አለ ይህ ነው። ቀጥል እዚህ ጋር ወደ 23 ወረድ በል። አዳምም አለ እንግዲህ የት? በገነት ውስጥ ይህቺ አጥንት ከአጥንቴ ናት፣ ስጋም ከስጋዬ ናት፣ እርሷ ከወንድ ተገናኝታለች እና ሴት ትባል እያለ ይናገር። ከዚያም ቀጥሎ ምን አለ? ስለዚህ ሰው አባቱና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም ምን ይላል? በሚስቱ እያለ ይናገራል። ሁለቱም አንድ ስጋ ይሆናሉ። አዳምና ሚስቱም ሁለቱም ራቁታቸውን ነበሩ እያለ ይናገራል። አይተፋፈሩም ነበር ይላል። የት ነው ራቁታቸውን የሆኑት? በገነት ውስጥ አይደለ? ያችን ዛፏን በበሉ ጊዜ ምን ብሎ ጠራት? ሚስቱ ብሎ ጠራት። አዳምና ሚስቱ እያለ እግዚአብሔር ይናገራል። አዳምና ሚስቱ ወታቸዋል። ባልና ሚስት ነበሩ። የት? በገነት ውስጥ የዛኔ ፍሬዋን በበሉ ጊዜ። ይሄ ወደ ምድር ሳይወርዱ በፊት ገና ማለት ነው። ስለዚህ በገነት ውስጥ ባልና ሚስት ነው ይኖሩ ነበረ፣ ይበሉም ነበረ። ስለዚህ በገነት ውስጥ መብላትና መጠጣት ያለ ነው። ወታቸዋል አይደል? ኦኬ እሺ አለ ይስተል ጥያቄ አለ? ቀጥል ሁሱ ጀዛኩሙላህ። ቅድሟን ጨርሰህልኛ። አሁን
ሙሐመድ ከጦርነት የተገኘውን በምርኮ ሚንስ ማለት ንብረት ገንዘብ መሆን ዘራፊ ነው ምናምን እንደው ለክርስቲያኖችም ትምህርት ለኛም ዕውቀት እንደሆነ ቁርአናዊ ሆነ ሐዲሳዊ ሆነ ማስረጃ ካለ ዘራፊ ነው ይህን ዝርፈት በምርኮ ስለተገኘው ንብረትም ሆነ ገንዘብ እንዴት ነው በእስላም ከጦርነት ማለት ያኩዝ ያ ዘረፋ ቆረለ ያ ዘረፋ አይደለም ምርኮር ይባላል እሱ እነሱ ከሃዲያኖች ቢያሸንፉን ያንን ይማርካሉ ይወስዳሉ እንዲሁም አማኞቹ ደግሞ ያንን ይማርካሉ ይወስዳሉ ይሄ በጦርነት የጦርነት ህግ አታውቅም የጦርነት ህግ ላይ ምንድነው ምርኮ የሚባል ነገር አለ ያ ስርቆት አይባልም ስርቆት ብሎ ማለት ምንም ከሰውየው ጋር ጸብ ሳይኖርህ ወስደህ ገንዘቡን ሄደህ ሰርቀህ መውሰድ ነው ይሄ حرام ነው ክልክል ነው አላህ በቁርአን ላይ ከልክሏል ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ከልክለዋል አላህ በቁርአን ላይ ያ አዩሀ الذين آمنوا لا تأكلوا أموالكم بينكم بالباطل ይላል እናንተ ያመናችሁ ሰዎች ሆይ ገንዘባቸውን በመካከል ያለ አግባብ እንዳትበሉ ብሎ ከልክሏል አላህ በቁርአን ላይ ስርቆትን ከታላላቅ ወንጀል ቆጥሮት ቅጣት እንዳለበት የሰረቀ ሰው ተናግሯል والسارق والسارقة فاقطعوا أيديهما جزاء بما كسبا نكالا من الله والله عزيز حكيم ይላል የወንድ ሰራቂንና የሴት ሰራቂን እጃቸውን ቁረጧቸው ያ ተናግሯል ኃጢአት ነው ከተላላቅ ኃጢአቶች ነው መስረቅ ስለዚህ ያኛው ምን ይባላል ምርኮ ይባላል ገባ ከጠላት ጋር ጂሃድ አድርገህ አንተ ከነርሱ የምትወርሰው እነርሱም ቢያሸንፉ ይወርሰዋል ገባ ይሄ ነው እሺ ያ ጥያቄ አለ የተፈቀደ ነው ማለት ነው በጦርነቱ ይሄ ከጦርነት ህግጋቶች መካከል አንደኛው እሱ ነው ገኒማ ይባላል በአረበኛ እሺ ማራና ጥያቄ ያለ አንዴ ልንገራቸው እሱ ከታች አካውንት ይጻፍኩላችሁ ነው ዝም ብላችሁ አካውንት አትበሉ እሺ ረመዳን የሚጽፍላቸውን አካውንት ያዙት እሺ ሴት ልጅ መሆን መታደል ነው እንዴ ቀላል አስረዳቸው ያለኛ እንዴ እሺ እሺ ማራና ጥያቄ ምንድነው እሺ አንዴ መጨረሻ እንትን ስለ ኢየሱስ ክርስቶስ የተነገረ ትንቢት አንደኛ እንትኑን አንዴ ክላሪፋይ ላድርግልና በአዳምና ሔዋን ባላችሁት ምግብ ይበላል አይበላም ምና ላይክ በዮሐንስ ራእይ ምዕራፍ 21 ላይ ምን ይላል መሰለ አዲስ ሰማይና አዲስ ምድር ነው ፊተኛው ሰማይና ፊተኛይቱ ምድር አልፈዋል ባረም ወደፊት የለም ቅድስት ከተማ አዲስቱ ኢየሩሳሌም ለባሏ የምትሸለመች ሙሽራ ተዘጋጅታ ከሰማይ እግዚአብሔር ዘንድ ትወርዳለች ስለዚህ የቀደመው ሥርዓት እንዳለፈም እዚህ መጽሐፍ ላይ ይናገራልና ላይ ስለ መጋባት ምናምን የሚለው በዚህ በእኛ ላይ የለም ኢየሱስ ክርስቶስም እንደ መላእክት ናቸው አይጋቡም ብሏል ስለዚህ ላይ አዲስቷ ኢየሩሳሌም በእኛ እምነት ማለት አዲስ ሄቨን ማለት ነው ላይክ እንደ መጀመሪያው እንደቀደመው እንደ አዳምና እንደ ሔዋን አይነት ሄቨን የመጀመሪያው ሄቨን በዚህ በምድር ላይ ነበር ግን አሁን አዲስቷ ደግሞ ገና እግዚአብሔር የሚፈጥራት ሌላ አዲስ ኢየሩሳሌም አዲስ ምድርና አዲስ ሰማይ ያየው ፊተኛው ሰማይና ምድር አልፈዋል ይላልና ገነት ይላል ገነት ይላል አዲስ ገነት ይፈጥራል በዛ ነው የምንኖረው እንግዲህ ዝቅ ብሎ ምን ይሰማል መሰለ አዲስ ገነት ይላል አዲስ ሰማይና አዲስ ምድር ስለኛ አሁን በአዲስቱ ኢየሩሳሌም ነው የምንኖረው ማለት በእኛ እምነት አዲስቷ ኢየሩሳሌም ማለት ነው አዲስ ገነት ማለት ነው በእኛ እግዚአብሔር በዛም ይወርደው እነርሱም ህዝብ ይሆናሉ እግዚአብሔርም ራሱ እርሱ ከእነርሱ ጋር ሆኖ አምላካቸው ይሆናል አዲስቷ ኢየሩሳሌም ማለት አዲስቷ ገነት ማለት ነው ያ የበፊቱን ገነት አይደለም ብሎ የፈታው ማለት ነው ሊትራሊ መጽሐፉ ነው የሚል መጽሐፍ ቅዱስ እንደዛ ይልማሱ ላይ እንደሱ ብሎ ይፈታል አይደለም የአዲስ ሰማይና አዲስ ምድር አየው ፊተኛው ሰማይና ፊተኛይቱ ምድር አልፈዋል ቅድስቷ ከተማ እንዳው መስል በረም ካስተዋልከ ማለት ነው አንተ ላትቀበል ትችላለህ አዲስ ኢየሩሳሌም አለ ወደፊት የሚመጣ እስከዛሬ ያለው ኢየሩሳሌም ያልፋል የሚል መልእክት እንዳለው ይሄ መጽሐፉ ይናገራል ይሄኛው ሰማይና ምድር ያልፋል ቆይ አንድ ጊዜ እንደዛ አይደለም ያለው አዲስቷ ኢየሩሳሌም ብሎ ይናገራል አዲስ ኢየሩሳሌም አለ ያለፈ ኢየሩሳሌም አለ እንግዲህ ክርስቶስ ኢየሩሳሌም
ስግደት በዚያ ነው ልትሰግዱ የሚገባው እያለ ይነግራቸዋል ሰዎች። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ምናምን አካባቢ ጀምሮ ሴትዮዋ መጣችና መምህር ሆይ አንተ ነብይ እንደሆንክ አያለሁ አለችው አይደለ? በዛም ማሰግዱበት ጊዜ ይመጣል ብሎ ያው በሰማርያም ሆነ በዛ በኢየሩሳሌም ስለዚህ ሌላ አዲስ ኢየሩሳሌም እንደሚመጣ ይናገራል እዚያ ላይ። በዚህ በኢየሩሳሌም ካልሆነ ስግደት አይቻልም ትሉናላችሁ ስትለው ጊዜ አንቺ ሴት እመኚኝ በኢየሩሳሌም ከሆነ ስግደት አይቻልም ትሉናላችሁ ስትለው ኢየሱስም አንቺ ሴት እመኚኝ ወደፊት በኢየሩሳሌም በዚህ በኢየሩሳሌም የማትሰግዱበት ጊዜ ይመጣል ብሏታል። ስለዚህ ከኢየሩሳሌም ሌላ የስግደት አቅጣጫ የሚቀየርበት የስግደት ቦታ የሚኖርበት ሌላ ኢየሩሳሌም እንደሚመጣ እየነገራት ነው። ያም በማን ነው ይሄ ትንቢት የተፈጸመው ከተባለ የኛው አዲሱ ኢየሩሳሌም መካ ነው። ነብዩ ሰለላሁ ዐለይሂ ወሰለም ከኢየሩሳሌም አቅጣጫ አዲስ ሌላ ኢየሩሳሌም ሌላ አቅጣጫ የተቀየረው በእርሳቸው ዘመን ነው። ይህ ትንቢት በእርሳቸው ላይ እንደተፈጸመ የሚያሳይህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ተደርገው ሲላኩ ጊዜ የመጀመሪያው ስግደት በኢየሩሳሌም ዙር ነበር የተባሉት። የመጀመሪያው ኢየሩሳሌምን ዙር ስገድ ተብለው ነበር። የመጀመሪያው ኢየሩሳሌም የሚገኘው ነብያቶች ሁሉ ሲያሰግዱበትና ሲሰግዱበት የነበረ ያ ቤተ መቅደስ ማለት ነው። ወደዚያ ነበር የመጀመሪያው ስግደታችን እኛ ሙስሊሞች። አላህ የመጀመሪያዋ አቅጣጫ እያለ ሁሉ በቁርአን ላይ ይጠቅሳታል። ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ እያለ ይገልጻታል። የመጀመሪያዋ ኢየሩሳሌም ተብላ ትገለጻለች በኢስላም። ነቢዩ ሰለላሁ ዐለይሂ ወሰለም ታዲያ ሲሰግዱ መጀመሪያ ምን ነበር? ሰሓቦች ሲናገሩ የእርሳቸው የዓይንማኝ አብሯቸው የሰገዱ አካሎች ሰለይና ኢላ ቤት አልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم ኡሚርና باستقبال القبلة فاستقبلنا አሉ። የመጀመሪያውን ስግደታችን ለ16 እና ለ17 ወራት ያክል የመጀመሪያው ኢየሩሳሌም ፊት ለፊት ወደ እርሱ አቅጣጫ ዙረን ሰገድን፣ አምላክ አዟቸው ማለት ነው። ከዚያም በኋላ የመጀመሪያው ኢየሩሳሌምን ተቀየረችና ስግደት አቅጣጫ ወደ መካ ታዘዘን ዞርን አሉ። አያርላ ወጣል መሰለኝ። ስለዚህ የመጀመሪያው ኢየሩሳሌም እንደምትቀየር አዲስ ሌላ ኢየሩሳሌም እንደሚመጣ መሲሁ እንደተናገረ የነቢያችን ሰለላሁ ዐለይሂ ወሰለም የመጀመሪያው ኢየሩሳሌም የስግደት አቅጣጫ ወደዚያ ታዘው ነበር። አላህም የመጀመሪያዋ ኢየሩሳሌም እያለ የሚገርም በቁርአን ላይ ይጠቅሳታል። ወማ ጀዐልና አልቂብለተ አለቲ ኩንተ ዐለይሃ ያቺ የነበርክባት የመጀመሪያዋንም አቅጣጫ እያለ ኢየሩሳሌምን የመጀመሪያው አቅጣጫ ብሎ ይገልጻታል። ከዚያ ሁለተኛው ታዲያ ከመጀመሪያው ኢየሩሳሌም በኋላ ወዴት ተቀየረ? ያኛው አዲሷ ኢየሩሳሌም እያለ የሚገልጻት ያ ነው። የሚገርማቸው እዛው ዮሐንስ ራእይ ላይ አሁን ያመጣው ላይ ስለ ኢስራእና ሚዕራጅ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም ስላደረጉት የሰማይ ጉዞ ምን ይላል መሰላችሁ? ዮሐንስ ሲናገር ደግሞም በነጭ ፈረስ ላይ አንድ ሰው ተቀምጦ ተመለከትኩኝ ይላል። በነጭ ፈረስ ላይ አንድ ሰው ተቀምጦ ተመለከትኩኝ አለ። በፈረሷም ላይ የተቀመጠው አሳዲቁል አሚን የታመነውና እውነተኛው ተብሎ ይጠራል ይላል። ይህም አካል በነጭ ፈረስ ላይ ተቀምጦ እውነተኛና ታማኙ የተባለው የሰማይ በር ሁሉ እየተከፈተለት ሲሄድ ተመለከትኩኝ ይላል። ያ ጀማዓ ማን ነው በነጭ ፈረስ ላይ የሰማይ በር ሁሉ ተከፍቶለት የሰማያት በር እየተከፈተለት የሄደው? በዚያ ላይ የተቀመጠውም እውነተኛውና ታማኙ ተብሎ ይጠራል ይላል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አሳዲቁል አሚን መጠሪያቸው ነበር። ታማኙ እውነተኛ ይባሉ ነበር። በነጭ ፈረስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የሰማይ በር እየተከፈተላቸው ሁሉ በቡራቅ ላይ መሄዳቸው ሐዲስ ላይ ቁጭ ያለ ነገር ነው። ታዲያ ይህ እንደሚሆን ዮሐንስ ተናግሮ ነበር በትንቢት ደረጃ። ደግሞም አየሁኝ አለ። ራእይ እያሳየው ነው አምላክ። የሰማይ በር ተከፍቶለት በነጭ ፈረስ ላይ ተቀምጦ የሰማይ በር ተከፍቶለት ሲሄድ ተመለከትኩኛል። ማን ነው ያ አካል? በዚያም ላይ የተቀመጠው እውነተኛውና ታማኙ ይላል። ላሳያችሁ አካውንት ለምትሉ ቪዲዮ ላይ ተመልከቱ። ይኸው እሺ 19 11 19
ምን ተመልከቱ ላሳያችሁ። ዮሐንስ ራእይ 19:11 ላይ ከዚያም የሰማይ በር ተከፍቶ አየሁ አለ። ከዚያም የሰማይ በር ተከፍቶ አየሁ፣ እነሆ አንድ ነጭ ፈረስ ነበር አለ። ማናት ያቺ ነጭ ፈረስ? የሰማይ በር ተከፍቶለታል። አንድ ነጭ ፈረስ ነበረ፣ በፈረሱም ላይ ታማኝና እውነተኛ የሚባል ተቀምጦ ነበር። አላሁ አክበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ለአንዱ መጠሪያቸው ምን እንደሆነ ታውቃላችሁ? ታማኝና እውነተኛው ተብለው ይጠሩ ነበር። በፈረሱ ላይ አንድ ታማኝና እውነተኛ የተባለ ተቀምጦ ነበር። ምን ተደርጎለታል? የሰማይ በር ሁሉ ተከፍቶለታል። እርሱም በጽድቅ ይፈርዳል ይዋጋልም አለ። በጽድቅ ይፈርዳል። አምላክ በሰጣቸው ህግና ስርዓት ወአን ይሕኩም በይነሁም ቢማ አንዘለላህ ይላቸዋል። አላህ ሙሐመድ ሆይ በሰዎች መካከል ፍረድ ብሎ ቃልን ሰጥቷቸዋል። ይዋጋልም አለ። ለኢየሱስ ነው እንዳትሉ፣ ኢየሱስ አይዋጋም። ነቢዩ ሰለላሁ ዐለይሂ ወሰለም ተዋግተዋል። ትንቢቱ በእርሳቸው ላይ ተፈጽሟል። ይዋጉ ነበረ ከጠላት ጋር ይላቻል። ስለዚህ ምን ይላል? የሰማይ በር ተከፍቶላቸው ነቢያችን ሰለላሁ ዐለይሂ ወሰለም በነጭ ፈረስ ሂደዋል። ኢየሱስ ክርስቶስ ከተባለ ላ ኢየሱስ ክርስቶስ በአህያ ላይ ነው የሄደው። አህያ ዘብቶ ነው የሄደው። መጽሐፍ ቅዱስ ላይ ማስረጃ አሳያቸዋለሁ። ፈረስን ዘብቶ አልሄደም። አህያ ነው ዘብቶ የሄደው። ለዚያም በሰማይ በር ተከፍቶለት ሳይሆን በምድር ላይ ነው የሄደው። በምድር ላይ ነው የሄደው። የሰማይ በር ተከፍቶለት ሳይሆን እዚሁ ምድር ላይ አህያ ዘብቶ ነው የሄደው። አህያ ዘብቶ እንደሄደ ላሳያችሁ። አህያ ዘብቶ እንደሄደ ላሳያችሁ ማስረጃ። ኢየሱስን ለማጣጣል አይደለም። እሺ ወላሂ አይደለም፣ መጽሐፉ ላይ ስላለ ነው። በእርሳቸው ላይ ደግሞ የሰማይ በር ተከፍቶላቸው ፈረስ በምትመስል እንስሳ ዘብተው እንደሄዱ ቃል በቃል ከፈልጋቸው ሐዲስ ላይ ያሳያቸዋለሁ። አህያ ለዚያም በራሱ አህያ አይደለም፣ የሰው አህያ ነው። ከይቅርታ ጋር ለቃሉ ይቅርታ፣ አህያ ኢየሱስ ክርስቶስ ሐዋርያቶችን የሰው አህያ ሂዱና አምጡ ብሏቸው፣ ሂዱና የሆነች አህያ ታስራ ታገኛላቸው አላቸው። ሐዋርያቶችን ፈታቸው አምጡ አላቸው። ባለቤቱ ከጠየቃችሁ ለምን ካላችሁ ጌታ ይፈልጋታል ብላችሁ ንገሩ አላቸው። እንግዲህ ጌታ የተባለው ኢየሱስ ክርስቶስ በመደረግ ያገኘው ጌትነት የሹመት ጌትነት ነው። ጌታ ሾመኝ እያለ አምላኩ እንደሾመ ሁሉ ይናገራል። ልክ ዮሴፍ ጌታ ተብሏል፣ አብርሃም ጌታ ተብሏል፣ ሙሴ ጌታ ተብሏል። አሁን እዚያ ጋር ሳይሆን ጥያቄያችን የሰው አህያ ማለት ነው። የሰው አህያ ፈታቸው አምጡ አላቸው። ያንን አመጡ። በሌላኛው ዘገባ ላይ አህያና ውርንጭላ አስመጣና ተቀመጠባቸው ይላል። አንደኛው ደግሞ አይ አህያ ነው ያመጣው ይላል። ሌላኛው ደግሞ ይላል አይ ውርንጭላ ናት ይላል። ይጋጫል እርስ በራሱ። የሚገርማቸው አንደኛው ላይ አህያው ላይ ተቀመጠበት ይላል፣ ሌላኛው ላይ አይ አህያውና ውርንጭላው ላይ ተቀምጦባቸዋል ይላል። ሁለቱም ላይ እንዴት ነው አህያውና ውርንጭላው ላይ ተቀመጠ ሊባል የሚችለው? አንድ እግሩ አንደኛው ላይ አንድ እግሩ አንደኛው ላይ አድርጎ ነው ወይንስ እንዴት ነው? ወይንስ አህያና አህያዋ ተደራርበው በእነሱ ላይ ነው የተቀመጠባቸው? ከይፍ ያኔ ሁለቱንም አመጡበት ተቀመጠባቸው ይላል። እንዴት? አንደኛው ላይ ደግሞ አይ አህያ ነው ያመጣለትና የተቀመጠበት ይላል፣ ሌላኛው ላይ ውርንጭላ ናት ይላል። እርስ በራሱ የሚጋጭ አንዴ ላሳያችሁ ቃሉን ሁሉ እሺ ላሳያችሁ። ያው ነው እዚህ ጋር ከመጀመሪያ ጀምሬ ላሳያችሁ። ከመጀመሪያ እሺ ምን ይላል? ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጭላም ከእርሷ ጋር ታገኛላችሁ። ልብ በሉ፣ እዚህ ጋር ማን ነው? ማቴዎስ ላይ ነው እንዳትረሱ። ማቴዎስ ወንጌል ላይ ምን ይላል? አህያና ውርንጭላ ታገኛላችሁ ነው ያላቸው። አህያም ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። አምላክ አህያ ያስፈልገኛል እያለ ማለት ነው። ተመልከቱ፣ ለጌታ ያስፈልጉታል በሉ። አምላክ ነው ብላ ያስባሉና እነሱ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይ እና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይት
የተነገረው ይፈጸም ዘንድ ይህ ሆነ ይላል። በምንና በምን ላይ? በአህያይቱ ግልገል በውርንጭላይቱ ላይ፣ በአህያ ላይ እና በውርንጭላይቱ ግልገል ተቀምጦ ተመልከቱ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ፣ አመጧቸው። አህያይቱንና ውርንጭላዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም አለ። አህያይቱንና ውርንጭላይቱን አመጡለት፣ ተቀመጠባቸውም አለ። ማን ነው ይሄን እየዘገበልን ያለው? አህያና ውርንጭላ እንደሆነ የመጡት የተቀመጠባቸው ማቴዎስ። ሌላው ወንጌል ደግሞ ምን ይላል የሚለውን እንመልከት። ማቴዎስን አይተናል አይደል? አሁን ደግሞ ማርቆስ 11 ጀምረን እንመልከት። ማርቆስ ደግሞ ምን ይለናል ስለዚህ ታሪክ? ወደ ኢየሩሳሌምም ከደብረ ዘይት አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረቡ ጊዜ ከደቀ መዛሙርቱ ሁለቱን ላከ። ምን አላቸው? በፊታችሁ ወዳለችው መንደር ሂዱ። ወዲያውም ወደ እርሷ ገብታችሁ ከሰው ማንም ገና ያልተቀመጠበት ውርንጫ ታስሮ ታገኛላችሁ። አህያ አይታለች፣ ወፍ ምንን ታገኛላችሁ አላቸው። ደግሞ ማርቆስ ውርንጫ ነው አለ። እዚያኛው ላይ ምን አለ? ውርንጫና አህያ ናቸው አለ። ውርንጫ ታገኛላችሁ አላቸው። ፈታችሁም አምጦልኝ አላቸው። ማንም ስለምን እንዲህ ታደርጋላችሁ ቢላችሁ ለጌታ ያስፈልገዋል በሉ፣ ወዲያውም ደግሞ ወደዚህ ይሰደዋል አላቸው። ሄደውም ውርንጫውንም በመንገድ መተላለፊያ በደጆች ታስሮ አገኙት፣ ፈቱትም። በዚያም ከቆሙት አንዳንዶቹ ውርንጫውን የምትፈቱት ምን ልታደርጉት ነው አሏቸው። እነርሱም ኢየሱስ እንዳዘዘ አሏቸው። ተዋቸውም። ውርንጫውንም ወደ ኢየሱስ አመጡት፣ ልብሳቸውንም በላዩ ላይ ጣሉ፣ ተቀመጠበትም አለ። ተቀመጠበት። ምን ውርንጫና ያኛው ምን አለ? አይ አህያና ውርንጭላ ናቸው፣ ሁለቱም ላይ ተቀምጦባቸዋል እያለ ተናገረ ማለት ነው። ማን ይሄን ያለው? ማርቆስ ማለት ነው። እሺ ሉቃስስ ምን አለ? ሉቃስ ምን እንዳለ ደግሞ እንመልከት። ሉቃስ ምን አለ? ይህንም ከተናገረ በኋላ ወደ ኢየሩሳሌም ሲወጣ ይቀድማቸው ነበር። ደብረ ዘይትን በሚባል ተራራ አጠገብ ወዳሉት ወደ ቤተፋጌና ወደ ቢታንያ በቀረበ ጊዜ ከደቀ መዛሙርቱ ሁለቱን ላከና በፊታችሁ ወዳለችው መንደር ሂዱ፣ ወደ እርሷም ገብታችሁ ከሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኛላችሁ፣ ፈታችሁም አምጡት። ማንም ስለምን ትፈቱታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ አላቸው። የተላኩትም ሄደው እንዳላቸው አገኙ። እነርሱም ውርንጫውን ሲፈቱ ጌቶቹ ውርንጫውን ስለምን ትፈቱታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሩሳሌም ማመጡት፣ በውርንጭላውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። እሺ እና ይሄን ይመስላል ማለት ነው። ኢየሱስ ክርስቶስ አህያ ላይ ነው? ውርንጭላ ላይ ነው? ወይንስ በውርንጭላና በአህያ ላይ ነው የተቀመጠው ነው? ስለዚህ መጽሐፍ ቅዱስ እርስ በራሱ ይጋጫል ማለት ነው። ይህን ይመስላል። እሺ ጥያቄ ያለው አለ? ይቅርታ ስልኬ ዘግቶብኝ ነው። መሐመድ ይፈርዳል ምናምን ስትል ነው ያየሁትና ላይክ ያ ኮምፕሊትሊ ጀት እንደሆነ ፎልስ ላድርግ። ምን ይላል መሰለህ? ዮሐንስ ወንጌል ምዕራፍ 5 ቁጥር 23 ኢየሱስ ነው የሚናገረው፣ ሰዎች ሁሉ አብን እንዲያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም። ወልድን የማያከብር የላከውን አብ አያከብርም ይላል። ስለዚህ ይሄ ላይ አዲሲቷ ኢየሩሳሌም ላይ በነጭ ተበረስ ተቀምጦ የመጣው መሐመድ ነው የሚለው ኮምፕሊት ፎልስ ነገር ነው። ምክንያቱም አብ በማን ነው የሚፈርደው? በኢየሱስ። ኢየሱስ ራሱ አብ ፍርድን ለወልድ ሰጠው ላይ ይናገራል ማለት እና አዲሲቷ ኢየሩሳሌም ደግሞ መካናት ያልከው ነገር አዲሲቷ አንዳንድ ሰማይ ስትወርድ ነው አየው የሚለው መካ ከሰማይ ነው የምትወርደው። ትእዛዙ ከዚያ ነው። አንዳንድ እየጨረሰ ነው የመጀመሪያ
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይፈርዳሉ ወይ? አዎ ይፈርዳሉ። ማስረጃ አሳየኝ ነው የሚባለው። እሺ እንደሱ የተሻለ ነው። ቢብሊካል የሆነ ነው። እኔ ቁርአንን ማላምንበትን አሁን አልቀበልም። እንዴ ባይብል እንደሱ አይሆንም። እሺ አሳይ አምላክ አላህ ሱብሓነሁ ወተዓላ ወአን ይሕኩም በይነሁም ቢማ አንዘለ አላህ ይላል። መሐመድ አላህ በቁርአን ላይ ስለ እርሳቸው ሲያዘምን ምን ይላቸዋል? ወአን ይሕኩም በይነሁም ቢማ አንዘለ አላህ ፈሕኩም በይነሁም ይላቸዋል። በርካታ ቦታ ላይ በመካከላቸው ፍረድ ይላቸዋል። ገብቶሃል? በእኔ ባወረድኩልህ ቃል በመካከላቸው ፍረድ እያለ ይናገራቸዋል ብዙ ቦታ ላይ ማለት ነው። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም፣ ሰዎች መጥተው አንተን እስካላስፈረዱ ድረስ አላመኑም ሁሉ ይላል። ስለዚህ ይፈርዳሉ። የኢየሱስ ክርስቶስ ፍርድ ሲባል ግን ምን ማለት ነው ከተባለ ምስክርነት ነው። ሐዋርያቶች እንደሚፈርዱ ታውቃለህ አታውቅም? ሐዋርያት ፍርድ በ12 የእስራኤል እንትናት ላይ ሐዋርያቶች ይፈርዳሉ አይፈርዱም? በ12ቱ የእስራኤል ነገዶች ላይ ተቀምጠው ይፈርዳሉ ይላል። ስለዚህ ሐዋርያት ማን ወደ እንትን እንደሚገባ ዋን ወደ ሲኦልና ዋን ወደ ገሃነም እንደሚገባ አይደለም። ቆይ አንዴ፣ እሱ ፍርድ አልቲሜት ጀጁ ኢየሱስ ነው ማለት በአብ ለልጁ እኮ ሰጥቶታል። ክሊርሊ ባይብል ይላል። አንዴ ወደሱ እንሄዳለን። ሐዋርያቶች ይፈርዳሉ ወይንስ አይፈርዱም ነው? በሰዎች ላይ ይፈርዳሉ አይፈርዱም? ሐዋርያቶች እንደ ዊትነስ ይቀመጣሉ እንጂ ፍርድ እንዲህ አንተ ገነት አንተ ገሃነም አይፈርዱም። እንደዛ ሐዋርያቶች ይፈርዳሉ። ፍርዳቸውን በምድር ላይ ነው ወይንስ በመንግስተ ሰማያት ላይ? በምድር ላይ ነው፣ በመንግስተ ሰማያት ላይ ነው። በ12 የእስራኤል ነገድ አለ ላይ ትቀመጣላችሁ ላይ በጎኔ እንደዛ አይነት ሚሉ ቃል አለ። ግን ፍርዳቸው በምድር ነው በመንግስተ ሰማያት ነው። በመንግስተ ሰማያት የሚፈርደው ኢየሱስ ነው፣ የአልቲሜት ፍርዱን ማለት እነሱም ይፈርዳሉ። እነሱ የሰው ላይ አንተ እንደዚህ ትሆናለህ አንተ እንዲህ ትሆናለህ እያሉ በምድር ላይ ሳይሆን በመንግስተ ሰማያት የሚፈርደው ፍርድ ምን አይነት ፍርድ ነው? ከዚያ በኋላ በዚያ ይፈርዳሉ። ማስረጃ ያሳይ። አይ ፋይናል ፍርዱን ማለት ነው። ያሳይ። ለማንኛውም አሳይ፣ ችግር የለም። አይ ዊትነስ ይቀመጣሉ ብያለሁ፣ ግን እኔ ፋይናል ፍርዱን አይፈርዱም። እኔ ስለ ምድራዊ ፍርድ አይደለም የምጠይቀው ሰማይ ነገር ግን በሰማይ ላይ እነርሱም እንደሚፈርዱ ያሳየህ ነው። ኢየሱስ ክርስቶስ ራሱ ነው የተናገረው። ሲቀጥል ፍርዳቸው ምን እንደሆነ ከመጽሐፍ ቅዱስ አንጻር የሁላቸው የክርስቶስም ሁሉ ሳይቀር ምስክርነት ነው። ከአምላክ ፊት መመስከሩን እንጂ ክርስቶስን የሚያሳየው መፍረዱን የሚያሳይ ነገር አይደለም። እሱንም አሳያለሁ። ለልጁ ሰጥቶ ይላል ፍርዱን። እኔ ታሳይኛለህ። እኔ ያነበብኩት እኮ ምስክርነት ነው። እሱ ራሱ መጽሐፍ ቅዱስ ይፈታዋል። ለሳያለሁ። እሺ አልቲሜት ፍርዱን ነው ግን ያልኩ። ሰው ገሃነም ይገባል አይገባም የሚለውን ይፈርዳል የሚለውን አሳይ። አንዴ አዳምጠኝ። እነሱ ይፈርድ መጀመሪያ ፍርድ ኢየሱስ ብቻ ነው አልክ። አሁን ሐዋርያቶች እንደሚፈርዱ ሳሳየህ ጊዜ ይሄ ደግሞ ጀነት ነው ገሃነም ነው ገነት ነው የሚለው ፍርድ ነው ብለህ ቀየርከው። አሁን አልቲሜት ፍርዱ አይደለም አላልኩም። እንደዚህ አልቲሜት ፍርዱ ሐዋርያት ይፈርዳሉ አላልኩም። ቆይ አንድ ጊዜ ሐዋርያቶች ይፈርዳሉ አይፈርዱም? ይሄንን እመን መጀመሪያ። አልቲሜት ፍርድ አይፈርዱም። ጥያቄ ሐዋርያቶች ይፈርዳሉ ወይስ አይፈርዱም? ፍርድ ዊትነስ ሊቀመጡ ይችላሉ። ስለዚህ ሐዋርያቶች ይፈርዳሉ። ማቴዎስ ምዕራፍ 9 ከ19 ቁጥር 25 ላይ 28 ላይ ተከትላችሁኛል። በ12ቱ የእስራኤል ነገዳት ላይ ፍርዳቸው በምድር ነው ወይስ በመንግስተ ሰማያት ላይ ነው? እሱን እንግዲህ አሳየኝ መለስ እንጂ አታውቀውም ማለት እኔ አልቲሜት ፍርድ እንደማይፈርዱ ነው የማውቀው። ሌላውን አላውቅም። ለምን አውቃለሁ ላለው ማላውቀውን ነገር። እሺ አባቴ እኔን እንደሾመኝ አለ። ተሾሞ ነው እሱ አይደለ? ኢየሱስ ክርስቶስ። እሱን ማናችንም አንከራከር። አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ ይላል። ከማዕዱ በመንግስቴ አብረን ሪፈር እንድናደርግ ቃሉን ንገረኝ። ስንት ነው የሚገኝ? እሺ ሉቃስ ወንጌል ምዕራፍ 22 ከቁጥር 29 ጀምሮ። ምዕራፍ 22 ከቁጥር 29 ጀምሮ። እሺ
አባቴ እኔን እንደሾመኝ እኔ ደግሞ በመንግስቴ ከማዕድ ትበሉና ትጠጡ ዘንድ ይላል። መንግስቱ የት ነው? ምድራዊ ነው ወይንስ የክርስቶስ ምድር በሰማይ ነው? የክርስቶስ ዘላለማዊ መንግስቱ በሰማይ። በጣም ጥሩ። በመንግስቴ ከማዕድ ትበሉና ትጠጡ ዘንድ አለ። ስለዚህ በሰማይ መብላት መጠጣት አለ ማለት ነው። በመንግስቱ በሰማይ እኔ ቅድም ስለ መጋባት እንጂ መብላትና መጠጣት አላነሳው። በጣም ጥሩ። ስለዚህ በገነት ውስጥ መብላት መጠጣት አለ ብለህ ታምናለህ ማለት ነው። ክርስቶስ እንደዚህ ካለ በጣም ጥሩ። ስለዚህ በገነት ውስጥ መንግስቴ በሰማይ ነች ብሏል ኢየሱስ ክርስቶስ። በመንግስቴ ከማዕዴ ትበሉና ትጠጡ ዘንድ አለ። ይበላል ይጠጣል በገነት ውስጥ። ስለዚህ በመንግስት በሰማይ መንግስት ስላለው ነው እያወራ ያለው። ምን አላቸው ቀጥሎ? በ12ቱ በእስራኤል ነገድ ስትፈርዱ አላቸው። ማንን ነው እንደዚህ እያለ ያለው? ሐዋርያቶችን አይደል? ኢየሱስ ሐዋርያት። በ12ቱ በእስራኤል ነገድ ስትፈርዱ በዙፋኖች ትቀመጡ ዘንድ ለመንግስት እሾማቸዋለሁ አለ። ስለዚህ የሚፈርዱት እዚህ ጋር እንደ አውዱ መሰረት በመንግስቱ በኢየሱስ ክርስቶስ መንግስት ነው አይደለ? ያም በመንግስተ ሰማያት ላይ ይገኛል አይደለ? ስለዚህ ይፈርዳሉ። አሁን ግን ይፈርዳሉ ሲባል ጊዜ አንተ ያሰብከው አንተ የገነት ነህ የገሃነም ነህ የሚለ አይደለም ለነሱ። ይህ ለኢየሱስ ነው አይደለ? የገነትና ገሃነምን የመስጠት አብ በኢየሱስ በኩል ይፈርዳል። እግዚአብሔር በኢየሱስ በኩል አኮስን እኮ ነው ያለው። አምላክ በነቢያቶች በኩል መፍረዱ እሱ ችግር አያመጣም። ነገር ግን እዚህ ቦታ ላይ አንተ ለኢየሱስ እያደረከው ነውና ይወጣል አይደለ? አንተ ለኢየሱስ እያደረከው ነው። ያ የክርስቶስ ታዲያ በመንግስተ ሰማያት ሰዎች ኢየሱስ ክርስቶስ ይፈርድባቸዋል ሲባል ጊዜ ይመሰክርባቸዋል ማለት ነው። ነቢያቶች ከአምላክ ፊት ቆመው ይመሰክራሉ። ይሄ በቁርአን ላይ ራሱ አለ። የሚገርመው ነገ የትንሣኤ ቀን አንዱን ይዞ ገነት ገሃነም ማስገባትን ስልጣኑን ይሰጣቸዋል። ያ ማለት ከትውልዶቻቸው አማኝ የሆነውን እና ከሃዲ የሆነው ይለያል አይደለ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ልክ እንደ ኢየሱስ እኔ በገነትን ይዣቸው አስገባቸዋለሁ እያሉ ይናገራሉ። የፍርዱ ቀን ይዘው ያስገቡናል። ያ ማለት ግን አምላክ አላህ ሱብሓነሁ ወተዓላ አላቁም ብሏል። ከሳይነት ፋይናል ጀጅመንት ኦንሊ አላህ ነው የሚያውቀው ምን እንደሚያደርገኝ ምናምን ብሏል። የመጨረሻውን አላሉም። እሱን ያውቃሉ። ማን ገነት እንደሚገባ እንደማይገባ ሁሉ በተናጠል ሁሉ ያውቁ ነበር። የተናገሯቸውን በናሙናነት አለ። አሁን አንተ የተናገርከው ሱረቱል አህቃፍ ላይ ይገኛል። ስለ መጨረሻው ቀን አይደለም የተናገረ ያለው። ምን ይላል መሰለህ? ልታነሳ የፈለገው ሐሳብ ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም ኢን አተቢዑ ኢላ ማ ዩሓ ኢለይ ወማ አነ ኢላ ነዚሩን ሙቢን ይላል። ሱረቱል አህቃፍ ሁለተኛ ገጽ ላይ ይገኛል። ቁል ማ ኩንቱ ቢድዐን ሚነ ሩሱሊ ይላል። እኔ ከመልእክተኞች የመጀመሪያ አይደለሁም፣ ቢጤልኝ የመጀመሪያ አይደለሁም። ያ ማለት የመልእክተኞች የነቢያቶች መጨረሻ ነኝ እያሉ ነው። ስለዚህ ቀጥሎ እንዳለ ወማ አድሪ ማ ይፍዐሉ ቢ ወላ ቢኩም በእኔና በእናንተ ምን እንደሚሰራም አላውቅም አሉ። ከዚያስ ማን ጨርሳ ወዶ ስለምን እንደሚናገር እዛው ላይ ይገልጽልሃል። ኢን አተቢዑ ኢላ ማ ዩሓ ኢለየ ወደ እኔ የሚወረደውን እንጂ አልከተልም አሉ። ስለዚህ ወደፊትም ቢሆን ወደ እኔ የሚወረደውን መለኮታዊ ራእይ ሳይወርድ በፊት ማውቅ አይደለሁም ምን እንደሚሆን አላውቅም እያሉ ነው እንጂ በቀጣዩ ዓለም ስለ ገነትና ስለ ገሃነም የሚል አውዱ ላይ የለም። ገብቷል አይደለ? ስለ ገነትና ስለ ገሃነም ታዲያ ወዴት እንደምትሄዱ እርሱም ወዴት እንደሚሄድ ያውቃል ወይ ነብዩ መሐመድ ከተባለ አዎ፣ ሐዲስ ላይ ይሄንን በደንብ አድርገው ተናግረዋል። ጭራሽ የገነት በር በእኔ እጅ ነው የሚከፈተው ብለው ተናግረዋል። የሚገርመው ሐዲስ ላይ ሲናገሩ ምን አሉ? አንተ አቲ ኢላ ባቢል ጀነቲ የውመል ቂያመቲ ፈአስተፍቲሕ ፈየቁሉ ልኻዚን መን አንት ፈአቁል አነ ሙሐመድ ፈየቁል ኡሚርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ። ምን አሉ? የትንሣኤ ቀን ወደ ገነት በር እሄዳለሁኝ የገነትንም በር አስከፍታታለሁ አሉ ቃል በቃል። ስለዚህ አስከፍታታለሁ። የሚገርምህ የትንሣኤ ቀን የገነት ሰዎች ወደ ገነት ከተባሉ በኋላ ገነት ዝም ብሎ ዘው ተብሎ የሚገባበት ዓለም አይደለም መቼም አይደለ? ስለዚህ አዳምን አስከፍትልን ይሉታል የገነት ሰዎች። አይ ኖህ ጋር ሄዱ ይላቸዋል። ኖህን አስከፍትልን ሲሉት ጊዜ ወደ አብርሃም ጋር ሄዱ እሱ ከኔ የተሻለ ነው ይላቸዋል። አብርሃም ጋር ሲመጡ ጊዜ ሰዎች ወደ ሙሴ ጋር ሄዱ ይላቸዋል። ሙሴ ጋር ሲመጡ ሰዎች ወደ መሲሁ ጋር ሄዱ ይላቸዋል። ወደ ክርስቶስ ጋር ወደ ዒሳ ጋር ሄዱ ይላቸዋል። ዒሳ መሲሁ ምን ይላል? ኢዝሃቡ ኢላ ሙሐመድን ሰለላሁ ዐለይሂ ወሰለም ይላቸዋል። ወደ ሙሐመድ ጋር ሄዱ እርሱ ነው የሚያስከፍትላችሁ ገነትን ይላቸዋል። ከዚያ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? አቲ ኢላ ባቢል ጀና አሉ። እኔም ወደ ገነት በር ሄዳለሁኝ ፈአስተፍቲህ እኔም ለትውልድ ሁሉ አስከፍታታለሁኝ የዛኔ ብለው ተናገሩ። ፈየቁሉ ልኻዚን ጠባቂውም እንዲህ ይላል። ጠባቂ መልአክ አለ ገነትን።
መን አንት ማነህ አንተ ይላል። ፈአቁል አነ ሙሐመድ እኔ ሙሐመድ ነኝ ይላለሁኝ አሉ። የዛን የጠባቂው ምን ይላል? ኡሚርቱ አላ አፍተሐ ሊአሐድን ቀብለከ ያ ሙሐመድ፣ ሙሐመድ ሆይ ከአንተ በፊት ለሌላ ለአንድም ሰው እንዳልከፍት ታዝዣ አንተ እስክታዘኝ እየጠበቅኩህ ነው ይላል። ከዚያም በኋላ ይከፍታል። ፈአና አወሉ መን የድኹሉሃ፣ ስለዚህ መጀመሪያ የምገባው እኔ ነኝ አሉ። ስለኛ አስተናግረዋል ወይ? ስለ ራሳቸው ይህን ያክል ከተናገሩ ከተባለ አዎ፣ ስለኛ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም የሚገርምህ መጽሐፍ ቅዱስን ታውቃለህ? ክርስቶስ ወደ ገነት የሚገቡ ሰዎችን ከተናገረ በኋላ ነገር ግን ኋለኞቹ ፊተኞች ይሆናሉ ብሏል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ምን አሉ? ሐዲስ ላይ ቃል በቃል ኢየሱስ የተናገረውን ነሕኑ አልአኺሩን አሳቢቁን አሉ። እኛ ነን ኋለኞቹና ፊተኞቹ ብለው ተናገሩ። ይሄ በነቢያት አንደበት ሲነገር የነበረ ነው። እኛ ነን ኋለኞቹና ፊተኞቹ። ምን ማለት ነው? ኋለኛና ፊተኛ ብሎ ማለት ኋለኛ ብሎ ማለት እዚህ ምድር ላይ በመምጣት ከትውልድ ኋላ የመጡ ማለት ነው። የመጨረሻው ትውልድ የኛ ትውልድ ናቸው። ከኛ በፊት ነብያትና ትውልዶቻቸው አልፈዋል። ፊተኞቹ ሲሉ ደግሞ ራሳቸው በሌላ ሐዲስ ላይ አብራሩት። እዚህ ዓለም ላይ በመምጣት የመጨረሻዎቹ ትውልዶች እናንተ ናችሁ። ፊተኞች የምትሆኑት ደግሞ የትንሣኤ ቀን ከትውልድ ሁሉ ቀድማችሁ ገነት በመግባት ነው ብለው ተናገሩ። እኛ ግን ኋለኞቹና ፊተኞቹ ነን ብለው ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ይናገራሉ። ስለዚህ ስለ ራሳቸውም ስለኛም ተናግረዋል በጥቅሉ። በተናጠል ደግሞ ለበርካቶች አንተ የገነት ነህ የገነት ነህ የገነት ነህ እንዳሏቸው ልንገርህ። በአንድ ሐዲስ ላይ ብቻ ነብዩ ሰለላሁ ዐለይሂ ወሰለም 10 ሰሃቦቻቸውን ጠቅሰው አቡበክር ፊል ጀና፣ ዑመር ፊል ጀና፣ ዑስማን ፊል ጀና፣ ዓሊ ፊል ጀና፣ ጠልሓ ፊል ጀና፣ ሰዕድ ፊል ጀና፣ ሰዒድ ፊል ጀና፣ አብዱረሕማን ብን ዐውፍ ፊል ጀና፣ አቡ ዑበይዳ ብን አልጀራህ ፊል ጀና፣ ዙበይር ብን አልዐዋም ፊል ጀና። እነዚህ ሁሉ የአንተ የገነት ነህ፣ አቡበክር የገነት ነህ፣ ዑመር የገነት ነህ፣ ዑስማን የገነት ነህ፣ ዓሊ የገነት ነህ፣ ጠልሓ የገነት ነህ። እንዲህ እያሉ ተናግረዋቸዋል። በሌላ መንገድ ደግሞ የገነት ያላቸውን ልንገር። መቶ ሰው በሚጠይቃቸው ጊዜ እንደሚሄድ ያውቃሉ፣ ይነግሩት ነበረ። ለምሳሌ ከዕለታት አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ እያለ 70,000 ሚን ኡመቲ የድኹሉነ አልጀና ቢገይሪ ሒሳብን ወላ ዒቃብ ሁም አለዚነ ላ የስተርቁን ወላ የተጠየሩን ወላ የክተውን ወዐላ ረቢሂም የተወከሉን አሉ። ፈቃመ ዑካሻ ብን መሕሰን ፈቃል ያ ረሱለላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም ፈቃለ ለሁ ነብዩ ሰለላሁ ዐለይሂ ወሰለም አንተ ሚንሁም። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ትውልድ እያስተማሩ እያለ ነገ የትንሣኤ ቀን ያለምንም ቅጣትና ምርመራ ዝም ብሎ በነፃ አምላክ አላህ ገነት የሚያስገባቸው 70,000 ሰዎች አሉ። ከነዚያ ከእያንዳንዱ 70,000 ጋር ደግሞ ሌላ 70,000 ተከትለው ይገባል። ያ ማለት 70,000 ሲባዛ 70,000 ወደ 5 ቢሊዮን የሚጠጋ ህዝባቸው በነፃ ወደ ገነት የሚገባ ነው። ይህን ሲናገሩ ጊዜ አንደኛው ተነሳና ከሰሃቦቻቸው መካከል ዑካሻ የሚባል ያ ረሱላህ ኡድዑ ላህ ሊ አን የጅዐለኒ ሚንሁም አላቸው። አንቱ የአላህ መልእክተኛ ሆይ አላህ ከነዚያ ሰዎች እንዲያደርገኝ ይጸልዩልኝ አላቸው። ወዲያው ሳይቆይ ምን አሉት? አንተ ሚንሁም አሉት። አንተ ከነርሱ ነህ አሉት። ማን ወደ ገነት እንደሚሄድ ቆሞ በሚጠይቃቸው ጊዜ ይነግሩት ነበር። ስለዚህ ስለ ራስም ሆነ ስለ ሌሎቹ ስለ ትውልዱ አያውቅም የሚሏቸው ውሸት ነው። በደንብ አድርገው ስለ ራሳቸው ስለ ትውልዳቸው በጅምላም በተናጠልም የተናገሯቸው ነፋሉ። አይሻን ሲናገሩ አንቲ ዘውጀቲ ፊ ዱንያ ወልአኺራ አሏት። በዱንያም በአኺራም የኔ ባለቤት ነሽ ብለው ነገሯት። ሐታ ማርያም ወዴት እንደምትሄድ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ያውቃሉ። ስላለፉትም ሁሉ ትውልዶች ያውቁ ነበር ስለሚመጣው። ይሄም በራሳቸው ሳይሆን አምላክን ያሳውቃቸው። ነብዩ ሰለላሁ ዐለይሂ ወሰለም ስላለፉት ትውልዶች ገነት የሚገቡ ከሴቶች መካከል የገለጻቸው አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አፍضل ኒሳء አህሊ الجنة 4 وهم مريم وآسيا وفاطمة وخديجة አሉ። የገነት ታላላቅ ሴቶች 4 ናቸው አሉ። ለናሙናነት ያክል ከነዚያ መካከል አንዷ ማለች ማርያም የመሲሁ እናት ብለው ተናገሩ። የመሲሁ እናት ማርያም የገነት ነች ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ያሉት የገነት ታላቅ ሴት ነች ብለው ገልጸዋታል። አሲያ ብንት ሙዛሂም ከዛሊክ ልክ እንዲሁ ፋጢማ፣ ኸዲጃ እነዚህ ከሴቶች የገነት የተባሉ ናቸው። እና ነቢያችን ሰለላሁ ዐለይሂ ወሰለም ስለ ራሳቸውም ሆነ ስለ ትውልዳቸው በደንብ አድርገው ያውቃሉ። ያንን ተናግረዋል። እዚያ ጋር ቅድም ያነሳ አንቀጽ ላይ እየተናገረ ያለው በምድር ላይ ስለሚሆነው መለኮታዊ ራእይ ሳይወርድ በፊት እኔ እንዴት ላውቅ እችላለሁኝ? እኔ እንደቀደሙት ነብያት አንድ ነብይ ነኝ፣ የመጨረሻ ነብይ ነኝ፣ የመጀመሪያው አይደለሁም። እና በእኔና በእናንተ ምን እንደሚሰራ አላውቅም የሚወረድልኝን ከመከተል በስተቀር እኔ ግልጽ አስጠንቃቂ እንጂ ሌላ አይደለሁም ለእናንተ እያሏቸው ነው። ስለዚህ እንደ አውዱ ሄደን ስናይ ጊዜ ስለሚወረደው ራእይ ሳይወርድ በፊት ቀድሞ አያውቁም ነው። አሁን አንድ ነብይ መለኮታዊ ራእይ ሳይወረድለት በፊት ሊያውቅ አይችልም። ልክ ሲወረድለት ጊዜ ነው ያን ሊያውቅ የሚችለው እንጂ ስለቀጣይ ዓለም የሚያወራ አይደለም። እሺ ለዚህ ስለ አብራራልኝ ደስ ብሎኛል። በቃ ላስት ነኝ ልተኛውን
ስለ ኢየሱስ ክርስቶስ የተተነበየውን አንድ ላሳይ እና ላይ ከእናንተ ፐርስፔክቲቭ ይሄን ምን እንደምትሉ ተነግሮኛል። ሌላ ትንቢቶችን ላሳይ። አንተ እንደው እውነትን የምትፈልግ ልጅ ስለሆንክ ኢየሱስ ክርስቶስ ተናገራቸው ስለ ነብዩ ሰለላሁ ዐለይሂ ወሰለም። አይ እኔ እውነትን የምፈልግ ሰው እውነትን ያገኘው ሰው ነኝ። አንዴ ላንብብልህ። እሺ እውነትን ብታገኝ ኑሮ ክርስትና ላይ አትቆይም። የምሬ ነው። እንዴት እንደሆነ አላሰረም። እውነት ማለት ክርስቶስ አያወራም ማለት ነው። እግዚአብሔር በነብዩ መሐመድ ላይ ማውራት አቁሟል። እኔ እግዚአብሔርን ነው ብለህ ላይ አንድ ጉዳይ በአንድ ነጥብ ብቻ ላሳየህ፣ ክርስትና ስህተት እንደሆነ እንድትረዳ ዘንድ ላስረዳ ትፈልጋለህ? በአንድ ጥያቄ ብቻ ነው። አትፈልግም? ካልፈለግሽ ችግር እሺ። ክርስትና ብሎ ማለት እንግዲህ ኢየሱስ ክርስቶስን እንደ አምላክ አድርጎ መያዝና እርሱን ማምለክ፣ ይሄ ክርስትና የእምነት መሰረት ነው አይደለ? ኢየሱስ ክርስቶስን ብቻ አይደለም እና ከሱ ውጭ ሌላ አይ ትሪኒቲ ኮንሰፕት ታውቃለህ አንተ መቼስ የተማርክ ነህ ብዬ አስባለሁ። ይሄን ሁሉ ስለ መጽሐፍ ቅዱስ አውቀህ ስለ ስላሴ ኮንሰፕት ይገባል ብዬ አስባለሁ። እሺ ስላሴ ማለት ክርስትና ማለት ምን ማለት ነው? እስኪ አንተ ግለጸው እስኪ። ክርስትና ማለት ክርስቶስን መምሰል ማለት ነው። ክርስቶስን መምሰል ወይንስ ክርስቶስን ማምለክ? የክርስቶስ ደቀ መዝሙር መሆን ማለት ነው። ክርስቶስ ደቀ መዝሙር ስንሆን ደግሞ እግዚአብሔር አብ እናመልካለን፣ ያ ክርስቶስን እናመልከዋለን፣ መንፈስ ቅዱስን እናመልከዋለን። ኦኬ። ስለዚህ ክርስቶስ አምልኩኝ ብሎ ያስተማረበት ቦታ አለ በላይ እዚህ ምድር ላይ ያለ ክርስቶስ ሲያስተምር ጊዜ ክርስቶስን ማምለክ የእምነቱ መሰረት ከሆነ የእምነት መሰረቶችን መቼም ጥሏቸው አልሄደም። ዝም ብሎ ሳይናገራቸው ክርስቶስ መሰረት በክርስቶስ ማመን ነው። ክርስቶስ እኔን አምልኩኝ ብሎ ተናግሯል። ግን አምላክ እንደሆነ ክሌም አድርጓል። እኔን አምልኩኝ ያላለበትም ምክንያት ላሳይ አላለም። ግን ምክንያቱን ልትነግረን ነው አይደል? አላለም ብለና ከዛ በኋላ ምክንያቱ እንዲህ ነው ብለህ መግለጽ ትችላለሽ። አምላክ እንደሆነ ክሌም ካረገ እንግዲህ እሱን ተናግረዋል። በነገራችን ላይ አምላክ አምልኩኝ ያላለበትን ቦታ ምክንያት ልንገርህ ስትል ጊዜ አምልኩኝ አላለም፣ ግን ምክንያቱ እንዲህ ነው ልትል ነው። አሁን የተናገርከውን አታምልኩኝ ማለት አይጠበቅበትም። አምልኩኝ ግን ይገባል አምላክ እስከሆነ ድረስ እሱ መመለክ እንዳለበት። ለምሳሌ አብ መመለክ እንደሚፈልግ ራሱ ኢየሱስ ክርስቶስ ተናግሯል። ይታል አይደል? ኢየሱስ ማን ነው እንትና ግን ኢየሱስ ክርስቶስ አንዲት ሙታ ግን አምልኩኝ አላለም። አሁን የመለስከው ይሄን የምነግርህን አንተም ራስህ አሁን አምልኩኝ አላለም፣ ነገር ግን አምልኩኝ ያላለበት ምክንያት እንዲህ ነው የሚለውን ነገር የግብጽ ታላቁን በመጽሐፍ ቅዱስ አኳያ በነገር ላይ የተማማረን ከመጽሐፍ ቅዱስ አኳያ አንተም የማውም አላውቀውን ነገር የቁርአን ብዙ ነገር ነግረኛል፣ አመሰግናለሁ። ግን የማታውቀውን ነገር ልብ ነገር እሺ፣ ኢየሱስ ክርስቶስ አምልኩኝ ወይንም ተገዙኝ አላለም አይደል? አምልኩኝ ስፔሲፊካሊ አላለም። በጣም ጥሩ። ታዲያ ለምን ታመልከዋለህ? አምልኩኝ ካላለ ክርስቶስ ሲናገር ብትወዱኝስ ትእዛዜን ትከተላላችሁ ብሏል። ከትእዛዙ መካከል አምልኩኝ ወይንም ተገዙኝ የሚል ከሌለ ያለ ትእዛዙ እየሄዳችሁ ነው ማለት ነው። ያ ማለት አትወዱትም ማለት ነው። የውዴታው መገለጫ ክርስቶስን ትእዛዙን መከተል ካደረገ ራሱ ኢየሱስ ክርስቶስ ብትወዱኝ ትእዛዜን ትከተላላችሁ ካለ ከውዴታ መካከል የትእዛዝ አንድ አካል ስትወደው ጊዜ ትእዛዙን ትፈጽማለህ። ትክክል ነው እዚህ ጋር የተናገረው። ነገር ግን አምልኩኝ ወይንም ተገዙኝ ብሎ ሳያዝ ማምለክ ለእርሱ ያለን ውዴታ ሳይሆን ጥላቻ ነው የሚያሳየው። ግን ሲሰግዱለት አልከለከላችሁም። እንድታቅ የምፈልገው ላይክ ስግደት ሲሰግዱለት ብዙ ነገር ሲያደርጉለት አልከለከላችሁም። ስግደት አዲስ ነገር አይደለም። እሱ ስግደት ለፍጥረታት አዲስ ነገር ነው። እኔ ለማንም ሰው አልሰግድም። አሁን ከእግዚአብሔር ውጭ ይሰገዳል። መጽሐፍ ቅዱስ ላይ ለሰው ይሰገዳል አይሰገድም? ለፍጥረታት የእንትን ሰግደው ሊሆን ይችላል እና አብርሃም ምናምን ለንጉሳቶች የክርስቶስም ልክ እንዲሁ ከዚሁ አንጻር ነው። ክርስቶስ ራሱ ለአምላኩ ይሰግድ ነበር። ይህን ታውቃለህ አይደለ? ራሱን ባዶ ስላደረገ ነው እንደዛ አላለም። እሱ እንደዛ አላለም። እኔ የምሰግደው ባዶ ስላልደረኩ ነው ራሴን ብሎ አይናገርም። በስነ ስርዓት ይሰግድ ነበር፣ ይጸልይ ነበር። በደንብ አድርጎ ኃይለኛ ጸላይ ነበር። ከማንም በላይ መጽሐፍ ቅዱስ ላይ ከተገለጹ
ጸላዮች ከማንም በላይ ብርቱ ጸላይ ኢየሱስ ክርስቶስ ነው። ለዚያም እያለቀሰ እንባው የደም ነጠብጣብ እስኪመስል ድረስ እያለቀስ ነበር። የመስቀል ሞት እሱን እኮ እናንተ አታምኑበት። እንደተሰቀለ አታምንማ። ተሰቀለበት ስለማመን አይደለም። ገብቷል አይደል? እኔ መጽሐፍ ቅዱስ ላይ የሆነ ነገር ስናነሳ ጊዜ አታምኑበትም እኮ ቁርአንን ስጠይቅ ጊዜ እኔ ለምን አታምኑበትም መጀመሪያ ብዬ አልጠይቅህም። ጥያቄውን ጠይቅ መልስልሃለሁ። ለመረዳዳትና ለመገንዘብ ነው። አሁን ስለዚህ ኢየሱስ ክርስቶስ ስናየው ጊዜ መጽሐፍ ቅዱስ ላይ ኃይለኛ ጸላይ ነበር። እንደ ኢየሱስ ክርስቶስ ኃይለኛ ጸላይ አንተ ታውቃለህ? እንደ ሙሉ መጽሐፍ ቅዱስ አይ አይደለ? ከማንም በላይ ጸሎት የሚያበዛው እርሱ ነበር። በቁርአንም ላይ እንደዚህ ሆኖ በነገራችን ላይ መሲሁ በጣም አምላኩን ተገዙ ማለትን በጣም ያበዛ ነበር። በቁርአን ላይ በጣም በርካታ ቦታ ላይ ወደ 5 እና ከዚያ በላይ ቦታ መሲሁ ወኢነ አላህ ረቢ ወረብኩም ፈዕቡዱህ ይላል። የእኔም ጌታ የእናንተም ጌታ እርሱ አላህ ነውና እርሱን በብቸኝነት ተገዙት 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 እያለ ወደ ብዙ ቦታ ተናግሯል። ከማንም በላይ ክርስቶስ 600 ዓመት በፊት ነው የመጣው። እንዴት የሱ ቃል ነው ብለህ አንተ ራስህ ታምናለህ? አይደለም የተጻፈው ከ600 ዓመት በፊት በኋላ አይደል የመጣው ከክርስቶስ ለቃሉ ነው። ነብዩ መሐመድ የመጡት አወረ ከ600 ከክርስቶስ በኋላ ነው የመጡት። ይሄ ግልጽ እኮ ነው። ቁርአን የተቀበለው ነብዩ ክርስቶስ አይደለም። ቃሉ የመጣው ግን ከማን ነው? ከነብዩ መሐመድ ነው። እኔ ካላ ነብዩ አላምንም። ታምናለህ አታምንም አይደለም፣ መጽሐፉ ላይ የተጻፈው ነው አይደል እየነገርከኝ ያለኸው። ስለዚህ ቃሉ ላይ ምን ይላል? ቃሉ የመጣው ከአምላክ ዘንድ እስከሆነ ድረስ አምላክ ደግሞ ጊዜ ገደብ የሚገድበው አይደለም። ከክርስቶስም በፊት የነበረ አምላክ ነው። ከአብርሃም ከይስሐቅ ከያዕቆብም ከነብዩ መሐመድም በፊት የነበረ አምላክ ነው። ስለዚህ ቃሉ የመጣው ምንድነው? ከማን ነው ከተባለ ከአምላካችን ከአላህ Subhanahu Wa Ta'ala ዘንድ ነው። ጊዜ ገደብ የማይገድበው ከእርሱ ነው። ይሄን ያሳብ እሱ ያንተ ሐሳብ ነው አይደለም፣ የኔ ሐሳብ ሳይሆን ራሱ ቁርአን ሲናገር እንደዚያ ነው። መለኮታዊ ቃል ሲመጣ ጊዜ ለነብያት ከነሱ ነው የጀመረው አይባልም። አሁን ሙሴ የመጣለት ቃል ከሙሴ ጀምሮ ነው ከአብርሃም በኋላ ነው የመጣው ብለህ አትመልሰው። ነገር ግን ከአምላክ ዘንድ ነው ብለህ እንደዛ ነው። ስለዚህ አምላክ አላህ ስለ ባህሪው ሲናገር ያዕለሙ ማ በይነ አይዲሂም ወማ ኸልፈሁም ይላል። የፍጥረታቶችን የኋላቸውንም የፊታቸውንም ሁሉ አውቃለሁ እያለ ይናገራል። ሁወል አወሉ ወልአኺሩ እያለ ይናገራል። እኔ መጀመሪያውም የመጨረሻውም ነኝ ማለት ለጊዜ ገደብ የተገደበ አምላክ አይደለም። አምላክ አላህ Subhanahu Wa Ta'ala በሰማይ በምድር ያሉ ድብቅ ክርስቶስ ባይዘይ እንደዛም ይላል። እሱ አልፋና ኦሜጋ ነኝ ይላል። ወረሱ ከምን አንፃር እንደሆነ አንፃራዊ እንደሆነ ይናገራል። ፊተኛና ኋለኛ የተባለበት ኢየሱስ ክርስቶስ ይሄን ክርስቶስ እንደዛ ሲል አለማመን አይደለም። ፊተኛና ኋለኛ ሲል ክርስቶስ እንደ አምላክ ሳይሆን እዛው ላይ አውድ ላይ ታገኘዋለህ አንተ ወረዳት የምትፈልግ ከሆነ። ፊተኛ ክርስቶስ እኮ አብ የሚሰራው ሁሉ እኔም እሰራለሁ ብሎ ወይ ፊተኛና ኋለኛ የተባለው ክርስቶስ ከምን አንፃር ነው? ከማን አንፃር ነው? የመጀመሪያውና የመጨረሻው እኔ ሞቼ ነበር አሁን ተነስቻለሁ ይላል ራእይ ላይ። መልከ ጸዴቅን ልታነሳ ነው? ኧረ አላነሳም። እሱማ ይበልጠዋል። መልከ ጸዴቅ ከኢየሱስ ይበልጣል። እሱን ሳይሆን የማነጻጽረው አሁን ኢየሱስ ክርስቶስ እዛው እንደ አውዱ እየተናገረ ያለው ከምን አንፃር ነው? ፊተኛና ኋለኛ ነኝ ሲል ጊዜ አምላካችን አላህ እየተናገረ ያለው ከማን አንፃር እያነጻጸረ ነው? አምላክ አላህ Subhanahu Wa Ta'ala ከእርሱ ጋር ማንም የሚነጻጸር የለም። እኔ ፊተኛና ኋለኛ ነኝ ሁወል አወሉ የመጀመሪያውም የመጨረሻው ነኝ ሲል ጊዜ ክርስቶስ ግን እዚያው ይናገራል። አውዱ ላይ ምን ይላል? ፊተኛና ኋለኛ የተባለው ከምን አንፃር ነው? ኢየሱስ ታውቃለህ ወይ? ነሰጣው አውዱን አንብበው ትችላለህ። ፊተኛና ኋለኛ የተባለው ከምን አንፃር እንደሆነ እዚያው መጽሐፉ ላይ ይገልጻል። ልንገርህ መጀመሪያ ልክፈተውና ከዛ ትነግረኛለህ ምን እንደምታስብ። እንደማስብ ሳይሆን እኔ ቃል በቃል ያለውን ነው የምነግርህ። በነገራችን ላይ አይ መጽሐፍ ቅዱስ የምትቀበል ቢሆን ቃል በቃል ክርስቶስ አምላክ እንደሆነ ለማሰብ አያዳግትም። ግን እሱ ያላለውም እሱ አምልኩኝ ያላለም አልክ እኮ። ግን እናንተ ታመልኩታላችሁ። አምልኩኝ ሳይል ተገዙኝ ሳይል ታመልኩታላችሁ፣ ትገዝታላችሁ። እሱን ተረዳኩ። አላለም ብለህ ተናገርክ። አሁን ደግሞ ፊተኛና ኋለኛ የሚለው እቺን ቨርስ ብቻ ላንብብልህ ከምን አንፃር እንደሆነ ፊተኛና ኋለኛ የተባለው እንጨርሳለን ጊዜ ክርስቶስ አምልኩኝ አላለም ያልከው እሱ ሁለት ቁጥር ታነባለህ አንድ ጊዜ አንዴ። ፊተኛና ኋለኛ የተባለው ከምን አንፃር እንደሆነ እንድትረዳ ነው። ብዙ ጊዜ ክርስቲያኖች አምላክ ለማድረግ ክርስቶስን ከሚሄዱበት ጥቅስ አንደኛው ስለሆነ ነው።
ልንገራቸው ከምን አንጻር እንደሆነ ታነበዋለህ። ፊተኛ የተባለው ኢየሱስ ክርስቶስ ከሙታኖች አንጻር እርሱ በኩር ነው አይደለም? በኩርነቱ ከሙታን በፊት ቀድሞ በመነሳቱ ነው። እርሱ የመጀመሪያው ትንሣኤ ነው አይደለም? ማራናታ ኢየሱስ ክርስቶስ የሙታን በኩር ስለሆነ ፊተኛ የተባለው ከነዚህ አንጻር ነው። ከማንም በፊት እርሱ ከሙታን ሁሉ በኩር ነው። ሞቶ የተነሳው የመጀመሪያው አይደለም ክርስቶስ፣ ከሱ በፊትም የተነሱ ነበሩ ሞተው። ትንሣኤ ይባላል እነርሱ ወይንስ ለተአምር ነው የነዚያ ሲነሱ የነበረው? እሱ የግሎሪፋይድ ቦዲ ላይ የተነሳው ክርስቶስ ነው። ስለዚህ የመጀመሪያው ትንሣኤ ማን ነው? ሬዘሬክትድ ክርስቶስ። ስለዚህ ፊተኛ የተባለው ከሙታን በኩር ስለሆነ ነው። እዛ ጥቅሱ ላይ ታገኘዋለህ። ኋለኛ የተባለው ኢየሱስ ክርስቶስ ከምን አንጻር ነው? እንግዲህ ኢተርናል ስለሆነ ላይክ ስም ላስረዳሽ። ፊተኛው የተባለው ማን ነው? መጽሐፍ ቅዱስ ፊተኛው ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ኋለኛ የተባለው ማን ነው? አንጻራዊ እያደረገ ነው ያነሳላ ያለው። ፊተኛው አዳም የተባለው ማን ነው? ራሱ አዳም ነው አይደለ? ኦኬ፣ ከአዳም አንጻር ነው። አዎ፣ ኋለኛው አዳም ተብሎ የተገለጸው መጽሐፍ ቅዱስ ላይ ማን ነው? ኢየሱስ ክርስቶስ አይደለ? ስለዚህ ኋለኛ ሲባል ጊዜ እዚያው ጳውሎስ ይናገራል። ኋለኛ ሲል ጊዜ ኋለኛው አዳም እያለ ብዙ ቦታ ላይ ያነሳዋል። ፊተኛው የተባለው ከሙታን በኩር ስለሆነ የመጀመሪያው ትንሣኤ ስለሆነ እርሱ ከነዚህ ከሰዎች አንጻር ነው እያነሳ ያለው እንጂ አምላክ አላህ ሱብሓነሁ ወተዓላ እንደሚናገረው እንደዚህ እኔ ፊተኛና የኔ መጀመሪያውና መጨረሻ ላይ ስላለ ከዚያ ጋር የሚገናኝ አይደለም። ስለዚህ የሙታን በኩር ስለሆነ ፊተኛ ተብሎ እንደተገለጸ ቃል በቃል አለ። ኋለኛ ሲለው ጊዜ ጳውሎስ ራሱ ነው ኋለኛ እያለ የሚገልጸው ኋለኛው አዳም እያለ ብዙ ቦታ ላይ ይጠራዋል። ከዚህ አንጻር ነው ብሎ ግን ባይብል ላይ አዎ በደንብ አድርጎ እዛ ያነሳዋል። አሁን አውጣው እዛው ላይ ፊተኛና ኋለኛ የተባለበትን ምክንያት ራሱ ይናገረዋል ጳውሎስ። ራእይ ምዕራፍ 22 የመጨረሻው እኮ እዛው ላይ መጽሐፍ ቅዱስን በመጽሐፍ ቅዱስ ይፈተዋል አይደለ? ክርስቶስ ለምን ፊተኛና ኋለኛ እንደተባለ እዛው መጽሐፍ ቅዱስ ላይ መፍቻ ላይ ታገኘዋለህ። ጳውሎስ ራሱ ይናገራል እያልከዋል። ጳውሎስ መጽሐፍ ቅዱስ አይፈታውም? ይፈታዋል፣ ግን ራእይ ላይ ካለው አንጻር እኮ እዛው ላይ ጳውሎስ ራሱ መጽሐፍ ቅዱስን ሲፈታ ጊዜ ማን ነው ሲያስቀምጥ ጊዜ የክርስቶስን ፊተኛና ኋለኛነት ነው ራእይም የሚናገረው ጳውሎስም የሚናገረው። ምን ለማለት ነው የሚለውን እዛው ኋለኛው የተባለው ኋለኛው አዳም እንደሆነ ያስቀምጣል። ፊተኛው ሲል ጊዜ ከሙታን በኩር ስለሆነ እርሱም ፊተኛ ነው እያለ ይናገራል። ጥያቄ ያለው ሌላ ሰው አለ አይመስለኝም ጳውሎስ። ምክንያቱም ኢየሱስ አምላክ እንደሆነ ያምን ስለነበር እንደዛ ይላል። ብቻ እሺን አስጠይቀኝ አልኩን እኮ ሌላ ቶፒክ አይደለም። የፊተኛው ሰው ከመሬት ነው ይላል። የፊተኛው ሰው የተባለው ማን ነው? ፊተኛው ሰው እና ኋለኛው ሰው እያለ ያነሳቸዋል። የፊተኛው ሰው ማን ነው? አዳም ነው አይደለ? ስንት ነው ጳውሎስ? የቱ ጋር ፊተኛው ሰው አዳም እያለ አንደኛ ቆሮንቶስ ምዕራፍ 15 ለምሳሌ አንደኛ ቆሮንቶስ 15:47 ላይ የፊተኛው ሰው መሬታዊ ነው ይላል። ማን እንደሆነ ያንን የፊተኛው ሰው የሚለውን እዚያው አንደኛ ቆሮንቶስ 15:45 ላይ እንዲሁም ደግሞ ፊተኛው ሰው አዳም እያለ ይገልጸዋል። ስለዚህ ኋለኛ እያለ ክርስቶስን ይገልጸዋል። ኋለኛው አዳም እያለ ሁሉ ይገልጸዋል። ኋለኛው አዳም ከሰማይ ነው። ኋለኛው አዳም ማን ነው? ኢየሱስ ክርስቶስን ኋለኛው አዳም እያለ ይጠቅሰዋል ጳውሎስ ከተባለ አዎ ፊተኛው አዳም ኋለኛው አዳም እያለ ከአዳም ጋር አነጻጽሮ ነው የሚያነሳው። ይታል አይደለ? ያ ነው አውዱ ከዛ አይደለም። ፊተኛው አዳም የሚለው አዳም ላይ በሰው ልጅ አዳም ምክንያት የሰው ልጅ በኃጢአት ወደቀ፣ በክርስቶስ ምክንያት ደግሞ ሪዲም እንደሆነ ማንን ምን ብሎ ይጠራዋል እያልከው ነው። ለምሳሌ ፊተኛው አዳም የሚለው ማንን ነው? መጽሐፍ ቅዱስ ልክ ነው አዳም እኮ ነው። ግን አዳም የሚለው ማንን ነው? ክርስቶስ። ስለዚህ ከማን አንጻር ነው ፊተኛና ኋለኛ የተባለው? ከአዳም አንጻር አነጻጽሮ ነው እየተናገረ ያለው። ይሄ ነው እና ፊተኛ የተባለውም ልክ እንዲሁ ኢየሱስ ክርስቶስ ከሙታን በኩር ስለሆነ ፊተኛ ተባለ እያለ ያስቀምጠዋል መጽሐፍ ቅዱስ ላይ ከሙታን በኩር ስለሆነ። ስለዚህ የመጀመሪያው ትንሣኤ ስለሆነ እርሱ ማንም የቀደመው ስለሌለ ፊተኛ የተባለውም ከዚህ አንጻር እንደሆነ ይናገራል። እሺ ጥያቄ ያለው አለ? ጄጄ ሰላም
ጥያቄን አላስጠየቀኝም እኮ። እሺ ትጨርስ። ቀጥል። እሺ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ አንድ ፊተኛው የተባለበት ምክንያት ከበኩርነቱ ከሙታን በኩርነቱ እንደሆነ እንድትረዳ ዘንድ ቆላስይስ 1:18 ላይ ይናገራል። ምን ይላል? እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው ይላል። ኢየሱስ ነው አይደል? እርሱም ከሁሉ በፊት ይሆን ዘንድ መጀመሪያም ከሙታን በኩር ነው እያለ ይናገራል። ከሁሉ በፊት በክርስቶስ ቢገለጽ ከምን አንጻር ነው? ከሙታን በኩር እንደሆነ ከሙታን በበኩርነት እንደሆነ ይናገራል። በኩር ማለት መጀመሪያ ማለት ነው። ይህን ታውቃለህ። ክርስቶስ ከሁሉ በፊት ሲባል ጊዜ ከሙታን በኩር ከመሆኑ አንጻር እንደሆነ እዚያው ላይ ያስቀምጣል። አንደኛ ማነው? ቆላስይስ ምዕራፍ 1 ይሄን ይመስላል። እሺ ክርስቶስ ተገዙኝ ያለበትን ቦታ ወይንም አምልኩኝ ያለበትን ቦታ ልታሳየን ነው? እኔማ ልጠይቅ ያለሁት ስለሱ ያለውን ነገር ኢሳይያስ ምዕራፍ 9 ከቁጥር 6። እሺ ኢሳይያስ 9:6 ምን ይላል? እሺ ወይ በእንግሊዘኛ ነው ያለኝ፣ በእንትን ላውጣ ብቻ አውቀዋለሁ። በቃሌ ሕፃን ተወልዶልናል፣ ልጅም ተሰጥቶናል፣ አለቅነቱም በጫንቃ ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት ተብሎ ይጠራል። የኃያል አምላክ የምትለው ፓርታውን ከእናንተ ዘንድ ምንድን ነው? ምክንያቱም በዕብራይስጥ ወይም ሂብሩ ኤልጊቦር ይለዋል። እሱን ኃያል አምላክ ኤል የሚለው የነ አብርሃም አምላክ የእሱ ታይትል ነው። ኤል የሚባለው ተብሎ የተገለጸበት ሌላም አካሎች ይገለጹበታል አይደለ? ሌላም አካሎች ይገለጹበታል በዚህ ቃል አይደለ? ኤል በሚለው ኤልጊቦር እዛው ላይ ያለው ራሱ ማለት ነው። በ10 ምዕራፍ 10 ከቁጥር 21 ላይ ለእግዚአብሔር ማለት ለሱም ኤልጊቦር የሚለውን ታይትል ተጠቅሟል ኢሳይያስ እና ለምናየን በምን እንደምታዩት ለፍጥረታቶች ራሱ ይውላል አይደል? ለሌላም አካሎች ግለሰቦች ለሰዎች ኤልጊቦር የሚለው ታይትል የቱ ጋር አንዴ እዛው ላይ እንት ቆይ ባይብል ሀብ አለ አይደል? በሱ መግባት ትችላለህ። እሱ ላይ ሄደህ እንትን ብላ ቀጥታ ቃሉ የተጠቀመባቸውን አካሎች ከታች እንዳለ ዘርዝረው ያሳያል። ኢሳይያስ 9:6 ላይ ብትገባ ይጠቀማቸዋል ሌሎች አካሎች። እሺ እሺ ከላይ ዮርዳኖስ ሰላም ዮርዳኖስ ጄጄ ይሰማቸዋል? እሱ አንድርቴ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። አይ ሞዲተሮች ነው ያስገቡኝ ግን አልቀራ። እኔ ሙስሊም ነኝ። አንድ ጥያቄ ልጠይቅ። እሺ ጥያቄ ምንድን ነው? ካፊሮች እስልምናን ሲይዙ ሸሃዳ ይዛሉ፣ ሙሽሪኮቹ ይዛሉ። እንዴት ነው? ጥምቀት ነው። ህዋስ ተወስዶ ነው የሚያክሯቸው። እሺ بصوا سورة الإسراء ميراث أنكس 16 وإذا أردنا أن نهلك قرية أمرنا مترفيها ففسقوا فيها فحق عليها القول فدمرناها تدميرا يملو ما أنه بس قلت أرجل نبرار المسك. مرحبا إن شاء الله. صبر ብዙ ዋጋ ያስከፍላል። ተቀለ
أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. كافها يا عين صاد. ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا. يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا
فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا وكان رسولا نبيا وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا
آياتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا. أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان أئذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا
قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما يوعدون إما العذاب وإما الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا ألم تر أنا أرسلنا الشياطين على الكافرين تؤزهم أزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقالوا اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قرن هل تحس من أحد أو تسمع لهم ركزا الشيل وطانه سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. يبرونا حسن ما قلت لك አልደቀመክም? ረፍ ስልኩም ይረፍ፣ አንተም ረፍ ኡስታዝ። ወይ ቤትን ከፍታለኛ አብሽ مرحبا شكرا يبرونا جزاك الله. السلام عليكم ورحمة الله وبركاته. يبرو السلام عليكم. وعليكم السلام ورحمة الله. وسو الله يطبقه
አይንህ ትንሽ ቀነሰልህ? ህክምና እንዴት ነው? አልሐምዱሊላህ አሁን ቀንሷል። ያ እዚህ ጋር የነበረው እብጠት ሁሉ ተነስቷል። አሁን በድረቅ ብቻ ነው የቀረ፣ እየተቀነሰ ነው። አላህ ጨርሶ ያንሳል። አሚን ሹክራን ጀዛኩሙላህ ኸይር። በቃ ነገ ከዞር በኋላ ወይስ ከዞር በፊት? ወላሂ አላውቅም ማለት ነው። እንደተነሳን ኢንሻአላህ። አያ እንግዲህ አላህ የነገ ሰው ይበለን። ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። ደህና ደር መርሐባ ያኩም። ወላሂ ፀጉሬን ኖርማል ተቆርጬ አልለመድኩትም። ታውቃላችሁ ፀጉሬን ተቆርጠህ ነው እንደ ተቆርጬ እኮ ነው። ለምንድን ነው ሲላት አለ የተቆረጥከው? እኔ ማውቃለሁ መቆረጥ ጥሩ መስሎ ታይቶኝ ነው። ለምንድን ነው የተቆረጠው ታዲያ? እኔ ሰዎች ሲቆርጡ አይቼ ነው ታዲያ የተቆረጥኩት። እንዴ ያለ የሚያወራ አዲስ ሰው መጥቶ ነው ማለት ነው። ሳንኮራማ እያደረግክ ነው። እንጀራ ለበላ እየሄድኩ ነው። እንጀራ ተበላና እንግዲህ አስተግፍሩላህ